ኢየሱስ እንደተነሳ ካወቀ አንድ ሰው እና የተነሳው ጌታ ከተገለጠለት በኋላ በህይወቱ ምንድነው የሚሆነው ካላችሁ መልእክተኛ ነው የሚሆነው። መስክሩ ማዳኔን ነው እኮ። አብ እኔን እንደላከኝ እኔ ምን አረጋችኋለሁ? እልካችኋለሁ። የምንከተለው ጌታ ዛሬ የሆነ መሰናክል ቢገጥመን፣ ዛሬ የሆነ ኮንፊውዥን ቢገጥመን አንተ ድሮም ብሎ የሚተወን ጌታ አይደለም። ለዘላለም አይተወንም። እሱ ኮንፊደንሳችን ነው። ዛሬ ኮንፊደንት ሆኖ እንዲወጣ ነው የምፈልገው። በማን? በጌታው። የኔ ፍቅር ሊቀያየር ይችላል፣ የኔ ኮሚትመንት ሊቀያየር ይችላል። የጌታዬ ፍቅር ግን የጸና ነው። የወደዳቸውን እስከ መጨረሻ ወደዳቸው። አንተ የምታውቀውን ተናገር ሲባል አንተ ታውቃለህ ይላል። ለምን? እኔ አውቃለሁ። ብዙ ጣጣ አመጣል። በሃርድዌር ተማር እውቀት መስሎኝ እኔ አውቃለሁ፣ ስለዚህም እኔ አውቃለሁ፣ ስለዚህም እኔ አውቃለሁ ብዬ ስናገር ይኸው ኩምሽሽም ይቀር። የሚያዋጣው ከዚህ በኋላ አንተ ታውቃለህ። እኛ እኮ ነው የተሰቃየነው እኮ። አሁን ተነስተን እኮ የሆነ ሱፐር እንትን ለመሆን ቢ ዩርሰልፍ እባክህና በቃ ሌላም ጸሎት የለም። የጸሎት መጀመሪያ መጨረሻ መሀሉም አንተ ነህ የምታስፈልግ። ተስፋ አለኝ። ዛሬ ሁሉም ሰው ተስፋ አለኝ ብሎ ወደ ቤት እንዲሄድ ነው የምፈልገው። በቃ ተስፋ አለኝ። ዮሐንስ ሲነግረን መግደላዊት ማርያምን ተነስታ ሄዳ መቃብሩ አካባቢ ለማየት የሞከረችው ይላል። በዚህ አራቱም የወንጌል ጸሐፊዎች ጽፈውታል። ይሄንን ወደ መቃብሩ ጋር የተሄደውን ነገር ማለት ነው። ግን አብረዋት ሌሎች ሴቶች እንደነበሩ ማቴዎስም ያነሳል፣ ማርቆስም ሉቃስም ያነሳል። በእርግጥ ዮሐንስም በደንብ ካያችሁት ቁጥር 2 መጨረሻ አካባቢ እንደዚህ ይላል። ወደ ሌላው ደቀ መዝሙር መጣ፣ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለች። ብቻዋን ሆና አናውቅም እንዴት ይባላል? እንደ ጃንሆይ ነው የምታወራው? አይደለም፣ አብረዋት ነበሩ ማለት ነው። ስለዚህ ሌሎቹ 3 ወንጌል ጸሐፊዎች ከሷ ጋር ሌሎችም ሴቶች ነበሩ የሚለውን በደንብ ያስረግጥልናል ማለት ነው። ዮሐንስም እዚህ ጋር ጀስት እንደው ፎከስ አድርጎ መግደላዊት ማርያም ላይ ለመናገር ፈለገ እንጂ አብረዋት የነበሩ ስላሉ ነው። ለዮሐንስና ለጴጥሮስ ነው ሄዳ የነገረቻቸው። ወዴት እንዳኖሩት አናውቅም ስትል እኔ ተናጋሪ ሆንኩኝ እንጂ ሌሎችም አብረው ነበሩ ምስክር ከፈለጋችሁ ብላ እነሱን እንደ ሪፈረንስ እየጠቀሰች ነው ማለት ነው። ይሄ ቀን እሁድ ነው። ለምንድን ነው ከሳምንቱ የፊተኛው ቀን እንዴት እሁድ ይሆናል? ሰኞ ነው እንጂ እንደ መጽሐፍ ቅዱስ ስናነብ እኮ እዛ ዘመን ላይ ሄደን እንጂ የእኛን ዘመን ይዘን አይደለም የምናነበው። ሁልጊዜ መጽሐፍ ቅዱስ ሲነበብ ለዛ ዘመን ምን አለ፣ ከዛ ብሪጅ ትሰሩና ለእኛ ምን ይላል ነው። እንደዚህ ነው የሚነበበው። በእነሱ ዘመን የሳምንቱ መጨረሻ ቀን ቅዳሜ ነው፣ ሰንበት ቅዳሜ ስለነበረ ማለት ነው። ስለዚህ አዲስ ቀን የሚጀምረው መቼ ነው? እሁድ ነው። ከኢየሱስ ትንሣኤ በኋላ እኮ ነው እሁድ የመጨረሻው የሳምንቱ ቀን ተብሎ አዲስ ቀን ወደ ስራ እንግባ የምንለው ሰኞ የምንሄደው በእኛ ዘመን ነው። በእኛ ዘመን ኢኔሴንስ ከሐዋርያቱ ዘመን ጀምሮ ያለው ማለት ነው እንጂ በብሉይ ኪዳን ዘመን የእስራኤል ልጆች የሳምንቱ የመጨረሻ ቀን መቼ ነው ብትሉ ቅዳሜ ነው የሚሏቸው። ልክም ናቸው። አዲሱ ቀን መቼ ይጀምራል? እሁድ ይጀምራል። ስለዚህ ነው ከሳምንቱም በፊተኛው ቀን መግደላዊት ማርያም ብሎ የሚጀምረው ገና የጨልሞ ሊነጋጋ ሲል ነው ወደ መቃብሩ ቦታ ስትሄድ የምንመለከተው። እዛ ስትሄድ ያየችው ነገር ግራ አጋባት። ልብ አድርጎ ይነሳል ብላ አስብ አይደለም። ይነሳል የትኛውም ደቀ መዝሙር አይምሮ ውስጥ የለም። ደጋግሞ ነግሯቸዋል። ከዚህ ነገር ምንም አላስተዋሉም ነው። በቃ ምንም አልገባቸው። ለምንድን ነው የማይገባቸው? ስንት ነገር ይገባቸው አይደለም እንዴ? የሚጠብቁት መሲህ የሚሞት መሲህና ሞቶ የሚነሳ መሲህ ስላልሆነ እንጂ ብዙ ነገርማ ይገባቸዋል። ይሄ ነገር ግን በጭራሽ አይገባቸው። ስለዚህ ስትሄድ አስከሬኑ ቦታ የለም፣ መቃብሩ ባዶ ነው። ሁሉ ነገር ተስተካክሎ ነው የተቀመጠው። የተከፈነበት ጨርቅ የተጠመጠመው እዚህ ላይ ሁሉ በትክክል ተቀምጧል፣ ግን አስከሬኑ የለም። ስለዚህ ሮጣ ለዮሐንስና ለጴጥሮስ ነገረቻቸው። ሁለቱም እየሮጡ መጡ። እንግዲህ የሁለቱንም ካራክተር ተመልከቱ። በሩጫ ዮሐንስ ቀደመው። እንዴት እንደቀደመው አላውቅም። ዝም ብላችሁ በወንጌሉ ስትመለከቱ መቅደም ያለበት ጴጥሮስ ነው፣ ፈጣን ስለሆነ ማለት ነው። እንግዲህ ወይ ዛንገን እግሩን አሞታል የሆነ ነገር ሆኗል አይዶ ነው፣ ግን ዮሐንስ ቀደመው። ግን ምን ዋጋ አለው ቢቀድም? አልገባም። የገባው ጴጥሮስ። ታያላችሁ ካራክተራቸውን በቃ በደንብ አድርጎ እኮ ነው የሚያስቀምጥ። ደግሞ የዚህ ወንጌል ጸሐፊ ማን ነው? የጴጥሮስ ቤስት ፍሬንድ ዮሐንስ ነው። ዮሐንስ ለምንድን ነው ይሄንን የሚጽፈው? መጨረሻ አካባቢ እንዲህ ነው የተርበደበድ ነው። በቃ ሌላ እኮ እንዴት አድርጋችሁ ልታነቡ ትችላላችሁ? አሁን ይሄን ጸሐፊው ራሱ እኮ ነው ታሪክ ውስጥ ያለው። እንዲህ ነው የተናወጥ ነው፣ እንዲህ ነው ግራ የተጋባ ነው። ታዲያ እኛ የፈለገ ብንናወጥና ግራ ብንጋባ ግን ጌታችን ግን በእውነት ጌታ ነው እኮ መልእክቱ። እንዲህ ነው ሃንድ ላይ ያደረገን፣ እንዲህ ነው ትሪት ያደረገን። በህይወት እንዲህ አይነት ቀን ሊገጥማችሁ ይችላል። ስለዚህ የሮጡ መጡ። ቀድሞ ግን ጴጥሮስ ገባ። ቁጥር 5 ብትመለከቱ ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ማን? ዮሐንስ። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። ስምዖን ጴጥሮስ ነው ለመቆም ነው እንደ ሮጥኩ? ግባ እንጂ። አይ እስቲ ቆይ ዝም ብሎ ይገባል እንደ መቃብር ውስጥ? ግባ እንጂ እኔ ምናምን ሲል እኔ እገባለሁ አለ። ፐርሰናሊቲው ነው እገባለሁ
እገባለሁ። ገባ። የተልባ እግሩን ልብስ ተጠምጥሞ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ጋር ተቀምጦ እንዳልነበረ አየ። ምንድነው አሁን ይሄ? አሁን ምን ይጠቅማል? ሌባ አይደለም አስከሬኑን የሰረቀው ነዋ። ሌባ ዝርክርክ ነው። ሌባ እንደዚህ ጨርቅ ምናምን አስተካክሎ ጎትቶ እንደውም መንገድ ለመንገድ ሁሉ ግማሹን ጨርቅ መንገድ ላይ ሁሉ ልታገኙት ትችላላችሁ። አሁን ካሁን ተያዝኩ ብሎ ማለት ነው። ይሄ ነገር ሌባ እንዳልሆነ ነው የሚያሳየው። ፕሮፐርሊ ተቀምጧል። የተገነዘበት ጨርቅ ምናምን በትክክል ተቀምጧል። እንዴት ነው ሰው ከዛው ሹልክ ብሎ ሊወጣ የሚችለው? እንዲህ እኮ በትክክል ነው የተቀመጠው። ሚራክል፣ ትንሣኤ ሚራክል ነው። ክብር ለእግዚአብሔር ይሁን። ተአምር ስለሆነ ነው ማለት ነው። ከዛ በኋላ እንደገና መጣና ዮሐንስም አየ። ቁጥር 8 ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ምኑን? ትንሣኤውን አይደለም። በደንብ ስሙኝ። አስከሬኑ አለመኖሩን ነው። አሁን እኛ ደስ የሚለን አሁን እንደዚህ ገባ፣ እሺ፣ አየ፣ እሺ፣ አመነ፣ አሜን። የምን አሜን? ትንሣኤውን አይደለም። አስከሬኑ ውስጥ አለመኖሩን ብቻ ነው ያረጋገጠው። ትንሣኤውን እንዳልሆነ በምን አወቅ? ይኸው ራሱ ዮሐንስ እኮ ነው የሚነግረን። ቁጥር 9 ገባ፣ አየም፣ አመነም ብሎ ከሙታን ይነሳን ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ዮሐንስ 20 ላይ ኢቭን 21 ላይ አላወቁም፣ አላወቀችም፣ አላወቀም በተደጋጋሚ የተጻፈ ቃል አያውቁም ነበር። ትንሽ እንኳን ትዝ አይላቸውም። ምንም ትዝ አይላቸው። የሰው ልጅ አልፎ ይሰጣል፣ በካህናት አለቆች ይደበደባል፣ ይተፋበታል፣ እንደዚህ ይሰቅሉታል፣ ይገሉታል፣ ይሞታል፣ በሶስተኛው ቀን ይነሳል። እሱ አለ እንጂ እነሱ መች ገባል? ምንም ልባቸው ውስጥ አልገባም ይሄ ነገር። ከዚህ የተነሳ ዮሐንስ መቃብር ውስጥ ገብቶ እንኳን አይቶ ተነስቶ ይሆን እንዴ ብሎ እንኳን ጥርጣሬም አላደረብኝ። ከባለቤቱ ልትበልጡ ነው? ባለቤቱ እኮ ነው አላወቅኩም የሚለው ቃሉ ጭራሽ አልመጣልኝም ነበረ። ከሙታን ይነሳል በሶስተኛው ቀን የሚለው ምንም ትዝም አላለኝ። ይሄንን አየ። ሁለቱ አረጋገጡ። ኦፍኮርስ ማርያምም አለች፣ መግደላዊት ማርያም። ከዛ ምን አደረጉ? ቁጥር 10 ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። በቃ ታዲያ ገበያ ይዙሩ? እሱን ሰቅለው የገደሉት እኮ ቀጥለው እኮ ተከታዮቹን ነው የሚፈልጓቸው። ስለዚህ ያላቸው ምርጫ መደበቅ ብቻ። እንመለስ ተባባሉ ሁለቱ። እኔ ትንሽም ታዝቤያቸዋለሁ ጴጥሮስና ዮሐንስን። ለምን ሴቷን አውላላ ሜዳ ላይ ትተዋት ይሄዳሉ? እንሂድ እንኳን አይሏት? ቢሏት ኖሮ ዮሐንስ ይጠቆመን ነበረ። መግደላዊት ማርያምን እንዴት ነው እኛ በቃ እሺ፣ የለም አስከሬኑ የለም፣ እሺ እንዳልሽው በቃ ተሰርቆ ሊሆን ይችላል፣ እኛ ምን አቅማለን ታዲያ? አስከሬን ከሰረቀ ሰው ጋር ግብ አንገጥም። ነይ እባክሽን ሂድና በራችንን እንዝጋ ብለን ስንጠይቃት ሂዱ ከፈለጋችሁ እናንተ ፈሪ ሁላ ምናምን አለችንም አይልም ዮሐንስ። ግብዣውንም የሰጠው እንትን ያደርጓት አይመስለኝም። እንደው ነገረ ስራን ሳያት በጣም ዲተርሚንድ ስለሆነች ከዛ ማትነቃነቅ አይነት ታይፕ ስለሆነች ትተዋት እንደሄዱ ነው የማስበው። ግን በጌታ እህታቸው አይደለችም እንዴ? እንዴት ትተዋት ይሄዳሉ? ዮሐንስን ጠይቁት ስታገኙት ወደፊት ነው። አላቅም ለምን ትተዋት እንደሄዱ። ትተዋት ሄድ ወደ ቤት ገቡ። ቁጥር 11 ማርያም ግን አጻጻፉን ታያላችሁ። ራሱ ዮሐንስ እኮ ነው የሚነግረን። እኛ እንደዚህ ተመልሰን ፈርተን ሎክዳውን አድርገን ቤት ስንገባ እሷ ግን ብሎ የእሷን ይተርክልናል። እሷ ምን አደረገች? እዛው ቀረች እያለቀሰች ከመቃብሩ በስተውጪ ቆማ ነበረ። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት ደግሞ አላስችል ብሏት እኮ ነው ተመልሳ እኮ ነው እንደገና ሄዳ ቼክ የምታደርገው። አይኔ ነው ወይስ እውነት እንትኑ ነው ምናምን እያለች እንደገና ቼክ ስታደርግ ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? ዮሐንስ ወንጌል ላይ አንቺ ሴት በትንሹ 5 ጊዜ አለ። የመጀመሪያው ምዕራፍ 2 ላይ ኢየሱስ ለእናቱ የተጠቀመው ቃል ነው። አንዳንድ ሰዎች ይናደዳሉ አሁን ይህን ሲያነቡ። እናቱን እንዴት አንቺ ሴት ይላታል? አንቺ ሴት በዛ ዘመንና አንቺ ሴት በዚህ ዘመን ብላችሁ አንብቡ ፕሊዝ። ኢየሱስ ላለው አሁን እኔ ማስተካከያ ልሰጥና የሆነ ነገር እችላለሁ እንዴ? አልችልም እኮ ምን ማለት ነበር ብሎ ማጥናት ነው የሚሻለው። ዮሐንስ 4 ላይ ሳምራዊቷን ሴት አንቺ ሴት ብሏታል ኢየሱስ። ዮሐንስ 8 ላይ ያቺ ስታመነዝር ተገኘ የተባለችው ሴት አንቺ ሴት ብሏታል። ዮሐንስ 19 ላይ መስቀል ላይ ሆኖ አንቺ ሴት እነሆ ልጅሽ ለዮሐንስ ማርያምን ማለት። ይኸው መላእክቶቹ ደግሞ መግደላዊት ማርያምን አንቺ ሴት። ወረድ በሉ ራሱ ጌታ ኢየሱስ ደግሞ ምን ይላታል? ቁጥር 15 ላይ ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ይሄ ቁጭ ተብሎ የሚጠና ቃል ነው ማለት ነው። በዮሐንስ ወንጌል ውስጥ ይሄን ያህል ጊዜ አንቺ ሴት ከተደጋገመ ያኔ አንቺ ሴት ምን ማለት ነው፣ ዛሬ አንቺ ሴት ምን ማለት ነው ብሎ ማጥናት የሁላችን የቤት ስራ ነው የሚሆነው ማለት ነው። ይሄንን ሳናደርግ እንቀርና ኢየሱስ አንቺ ሴት እንዴት ይላታል? ይቆረቁረናል። እንዴት ይላታል? አንቺ ሴት የአክብሮት ንግግር እንጂ የንቀት ንግግር አይደለም። ቀድሞውንስ ጭንቅላታችን እንዴት እንዲህ ሊያስብ ቻለ? እናትና አባትህን አክብር የሚል ትእዛዝ የሰጠው ማን ነው? ራሱ አይደለም? ራሱ እናትና አባትህን አክብር ብሎ ሲያበቃ አክብር
አክብር ብሎኝ አስተምሮኝ ሲያበቃ እናቱን የማያከብርበት ምክንያት እንዴት ሊያስብ ቻለ? ጭንቅላታችን ሊሆን አይችልም ማለት። በሁሉም በነገርኳችሁ ክፍሎች ላይ ሁሉ ከአክብሮት ውጪ ምንም የንቀት ንግግር አይደለም ይሄ። ታዲያ ለምንድን ነው የሚቆረቁረን? አንቺ ሴት ዛሬ ኔጌቲቭ እንትን ስላለው ነው። አሁን እኔ ከዚህ ፕሮግራም ጨርሼ ቤት ገብቼ ባለቤቴ አንቺ ሴት ስላት ቀጥሎ ወድሻለሁ ነው ነገር አትፈልጊኝ እንደሆነ የታወቀ ነው። በቃ አያችሁ፣ አሁን እኛ ስቃያችን ምንድነው? አንቺ ሴትን ዛሬና አንቺ ሴትን ድሮ ምን እንደሆነ ስለማናቅ በጣም ነው ስትራግል የምናረግ። መላእክቶቹም አንቺ ሴት ለምን ታለቅሻለሽ? ኢየሱስም ራሱ እሷ አወቃት፣ እሷ ናት ያላወቀችው። አንቺ ሴት ለምን ታለቅሻለሽ? እንዴት አታለቅስ? ህይወቷ እኮ ነው። አዲስ ህይወት እኮ ያለማመዳት እኮ ጌታ ነው ይሄ ጌታ። ከሰባት አጋንንት አይደለም ነፃ ያወጣት? ሰባት አይደለም አንድ ከባድ አይደለም እንዴ? ከአንድ የተላቀቀ ራሱ እኮ ቀላል እኮ አይደለም። እሷ እኮ ከሰባት አጋንንት ነው ነፃ ያወጣት። ብዙ የተደረገለት ብዙ ይወዳል። ምንም ይሁን ከዚያ ልነቃነቅም አለች። ቀናት። የሚገርማችሁ እዛ በመቆየቷ መጀመሪያ የተነሳውን ጌታ ያየችው እሷ በጣም እድለኛ ነው። ለምን ታለቅሻለሽ? ጌታዬን ወስደውት። ለምን ታለቅሻለሽ? ጌታዬን ወስደውት። አንዴ ነው ስሟን የጠራው ማርያም አላት። አሁን ማርያም ስንት ሰው ጠርቷታል? ማርያም ብሎ እንዴት ለየችው? ዮሐንስ ወንጌል ምዕራፍ 10 ቁጥር 3 እና ቁጥር 4 በጎቼ ድምፄን ይሰማል። በጉ ነች። ድምፁን ሰማች፣ አወቀች፣ ለየችው እንጂ የእሷን ስም ብዙ ሰው ሊጠራው ይችላል። ዮሐንስ ይጥራት፣ ጴጥሮስ ይጥራት፣ ሌላ ሰው ይጥራት፣ ኢየሱስ ይጥራት። በምን አወቀች? ኢየሱስ እንደሆነ አውቃ ነው። ረቡኒ አለች። ማይ ቲቸር፣ መምህር፣ ይሄን ድምፅ አውቀዋለሁ አለ። ክብር ለጌታ ይሁን። ይሄ የትንሣኤ ጌታ መጀመሪያ እንግዲህ ሲነሳ ለመግደላዊት ማርያም ተገለጠ። ከዛ ሌሎቹ የወንጌል ጸሐፊዎች እንደሚነግሩ ለጴጥሮስ ለብቻው ተገልጦለታል። ከዛ ለኤማሁስ መንገደኞች ለሁለቱ ደቀ መዛሙርት ተገልጦላቸዋል። እያለ እንግዲህ ለሁሉም የተገለጠበት ታሪክ በአራቱም ወንጌሎች ተጽፎልናል። አሁን ምዕራፍ 20 ቁጥር 19 ላይ ልሂድ። ያም ቀን ይላል ለመግደላዊት ማርያም ተገለጠና ሂጂ ለወንድሞቼ ንገሪያቸው። በጣም እነሱ እኮ ፈርተው በር የዘጉ ደቀ መዛሙርት ናቸው። ኢየሱስ ግን ምንድነው የሚላቸው? ወንድሞቼ። በጣም ይገርመኛል። አሁን የሚጠብቁት ምንድነው? ቢመጣ እንኳን ኢየሱስ ተግሳጽ ነው የሚጠብቁት። ፈሪ ሁላ ተበታተንክ አይደል? ሰው ትመስላለህ እንዲህ ሲያው የሚል ነው የመሰላቸው እነሱ። በፍጹም እሱ እንደዚህ አይነት ጌታ አይደለም። ቀድሞም ነግሯቸዋል። እረኛውን ምታ መንጋው ምን ይሆናል? ይበተናል። ዘካርያስ እኮ ትንቢት ተናግሯል። ዛሬም ቢሆን ይሄ ሊትራሊ ብትወስዱት እኮ እረኛ ከተመታ መንጋ ይበተናል። መንጋ እኮ መንጋ የሚሆነው እረኛ እስካለ ድረስ የሚጠጣውን ውሃ የሚያገኝበት ቦታ፣ የሚበላው የሚያገኝበት ቦታ፣ ከተኩላ እንዴት መጠበቅ እንዳለበት የእረኛው ኤግዚስት ማድረግ መኖር ነው ለመንጋው ዋስትና የሚሆነው። ስለዚህ እረኛው ሲያዝና እረኛው ሲመጣ መንጋው መበተኑ የታወቀ ነው። ኢየሱስ ይሄን ያውቅ ነበር። ስለዚህ ወደ ተበተኑት ወደ እያንዳንዳቸው ነበር የሄደው። ለምን ካላችሁኝ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለጌታ ይሁን። የጌታ ፍቅር የማይለወጥ ፍቅር ነው። ይሄን በህይወታችን ፕሩቭ አድርገናል ሁላችን። እኛ ስንቴ ነው ሙዲ የሆን ነው የተቀያየር ነው። ጌታ ስለማይቀያየር ነው ዛሬም በቤቱ ያለ። እዚህ ደቀ መዛሙርቱም ለምን ኤግዚስት አደረጉ? ለምን በረቱ? ጌታቸው የማይለወጥ ጌታ ስለሆነ። ስለዚህ መጣ። በር ዘግተው ወደ ተቀመጡበት እንደዚህ ይላል ቁጥር 19 ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ይላል። እሺ እሁድ ማታ ማለት ነው። ቅዳሜ ሊነጋጋ ሲል ማርያም ሄደች፣ እዛ ነጋ። ከዛ ደግሞ እሁድ ወደ ማምሻው አካባቢ ደግሞ ደቀ መዛሙርቱ በራቸውን ዘግተው ደንግጠው በፈሩበት ቦታ ጌታ ኢየሱስ መጥቶ ሲገለጥላቸው እናያለን። ሲገለጥ ያላቸው እንደዚህ ነው። ደቀ መዛሙርቱ ተሰብስበው ነበር ይልና ወደ ታች አካባቢ ብታዩ ኢየሱስም መጣ፣ በመካከላቸውን ቆሞ ሰላም ለእናንተ ይሁን አላቸው። ዮሐንስ 14 ላይ ሰላሜን እሰጣችኋለሁ አላላቸው? እኔ የምሰጣችሁ ሰላም ዓለም እንደሚሰጠው እንደ ፕሮሚሱ እንደገባላቸው ቃል ነው እያደረገላቸው ያለው። ሰላም እናንተ ይሁን አላቸው። ኮርስ ሰላም ያስፈልጋቸው ነበር። በጣም ኮንፊውዝድ ሆነው ነበር። አስቡት፣ ፕሮፌሽናችሁን ትታችሁ ፋሚሊያችሁን ትታችሁ 3 ዓመት ተኩል ተከትላችሁት አውላላ ሜዳ ላይ መውደቅ እንዴት ነው ሰላም የማያሳጣው? በቃ የዘመድ መሳቂያ ስትሆኑ እኮ ነው የሚታያችሁ። ነግረናት ነበር፣ አያዋጣሽም ብለናት ነበር፣ ነግረነው ነበር ነው እኮ የሚባሉት እኮ በዘመድ እና በጓደኛ ማለት። ስለዚህ ከፍተኛ መታወቅ፣ ከፍተኛ ግራ መጋባት ውስጥ ስለነበሩ ጌታ መጣና ሰላም ለእናንተ ይሁን አላቸው። ከዛ እጆቹን ጎኑን አሳያቸው፣ ኑ እዩ አላቸው። ከዛ በኋላ ቁጥር 21 የመጀመሪያው ከትንሣኤ በኋላ ኢየሱስ የሰበከው ስብከት ይሄ ነው። ቁጥር 21 ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ። እቺ ወሳኝ ቃል። ኢየሱስ እንደተነሳ ካወቀ አንድ ሰው እና የተነሳው ጌታ ከተገለጠለት በኋላ በህይወቱ ምንድን ነው የሚሆነው ካላችሁ፣ መልእክተኛ ነው የሚሆነው። ቅድም ስንዘምር የነበረው መዝሙር እመሰክራለሁ ጌታ ማዳንህን። መስክሩ ማዳኔን ነው እኮ። አብ እኔን እንደላከኝ እኔ ምን አረጋችኋለሁ? እልካችኋለሁ። ኮሚሽን ትደረጋላችሁ። ዮሐንስ 17 ላይ ጸሎቱ ላይ
ላይ እንደዚሁ ብሏል። አባቴ እኔን እንደላከኝ እኔ ደግሞ እናንተ ምን አረጋችኋለሁ? ልካችኋለሁ። እያለማመዳቸው ነበር። እቺ የመጀመሪያ ስብከቱ ናት። ከትንሣኤ በኋላ ኢየሱስ ምን ሰበከ ካላችሁኝ፣ አብ እኔን እንደላከኝ እኔ ደግሞ እናንተን ምን አረጋችኋለሁ? እልካችኋለሁ። የዚህ ዕለት ማን የለም? ቶማስ፣ ዲዲሞስ ቶማስ። ያልነበረ ሰው ደግሞ ይረብሽ። ወንድሞች በህብረት ቢቀመጡ መልካም ነው። በዛ ህይወት በረከት እግዚአብሔር አዟል። የሌለ ሰው የመጣለት መግባባት ያቀተዋል። በቅዱሳን ህብረት ውስጥ መገኘት ብዙ ብሌሲንግ አለው፣ ብዙ በረከት አለ። ሚስ ባደረግን ቁጥር ላክ እናረጋለን ማለት ነው ወደኋላ። አሁን በዚህ ቀን ማን የለም? ዲዲሞስ ቶማስ የለም። ቶማስ ምን አይነት ፐርሰናሊቲ ነው ያለው ብዬ ሳስብ ወደኋላ ሄድኩኝና ዮሐንስ 11 ላይ ያየሁት። ዮሐንስ 11 ላይ ኢየሱስ አልዓዛር ሞተ የሚል መረጃ ደረሰው። ሞተ? አዎ። ስንት ቀን ነው? 4 ቀን ሆኖታል። ኦኬ እንሄዳለን አለ ደቀ መዛሙርቱን ይዞ ማለት እንሄዳለን፣ ወደ ቢታንያ እንሄዳለን፣ እንቅልፍ ነው እናስነሳዋለን ሲል ቶማስ ምን ይላል? እኛም እንሄድና እንሙት። ካራክተሩን እኮ ነው የሚያሳየው። ትንሽ ፈኒም ነገር ነው፣ ስትሬት ፎርዋርድም ነው ደግሞ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ስታነቡ ደግሞ ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ እመኑ፣ ስፍራ ላዘጋጅላችሁ ሄዳለሁ፣ ከዛ ተመልሼ መጥቼ ወስዳችኋለሁ፣ ደግሞ መንገዱንም ታውቃላችሁ ሲባል መንገዱን እንዴት ነው የምናውቀው? ወደ ላይ ሄደን አናውቅ። ወደ ቢታንያ ቢሆን እሺ፣ ከዚህ በፊት አልዓዛርን ለማስነሳት ሄደናል። ወደ ገሊላ ወደ ቅፍርናሆም ቢሆን እሺ፣ ወደ ሰማይ ሄዳለሁ እያልኩ መንገዱን ታውቃላችሁ። እንደዚህማ አትለን፣ እንደዚህማ አትለን። አያችሁ ካራክተሩን። ይሄ ሰው ስትሬት ፎርዋርድ። ይሄ ምን ይጠቅመናል ካላችሁኝ፣ ኢየሱስ ያስከተላቸው ደቀ መዛሙርት አንድ አይነት አልነበሩ። አሁን እኛ ነን አንድ አይነት ለመሆን የምንሰቃይ። ቢ ዩርሰልፍ። ፈጠን ያልክ ከሆንክ ቀጥል፣ የተረጋጋህም ከሆንክ ቀጥል። አሁን የተረጋጋ ሆነ በስተርጅና ተነስተ ልፍጠን ብትል ይሆንልሃል? ይሆንልሃል? ትችለዋለህ? አይሆንም። ራስን መሆን ነው በቃ። በጌታ ቤት በጌታ ፊት ራስን መሆን ነው። አሁን ቶማስ እንደዚህ አይነት ፐርሰናሊቲ ነው ያለው። ከዛስ የዛን ዕለት የትንሣኤ ዕለት የት እንደሄደ አይታወቅም። እንደው ከሄደስ ከነ ማርያም ጋር አይሄድም? ከነ መግደላዊት ማርያም ጋር እዛ መቃብሩ አካባቢ አንጃብብም? የት ሄዶ ነው? አይ ዶንት ኖ። ወይ እንግዲህ ፓስቲ ለምዶ ይሆናል፣ ወይ የሆነ ነገር ለምዶ አታውቁትም። ጎረምሶች ናቸው በነገራችን ላይ። በጣም እንደው የሆኑ ትልልቅ ሰው አድርጋችሁ እንዳታስቡ። 18 19 20 ምናምን ናቸው። የኛ አይነት ሁሉ አይመስሉንም አይደል? አንዳንዴ ስናነብ መጽሐፍ ቅዱስ የኛ አይነት ነው። እንደኛ የሚደክሙ፣ እንደኛ ኮንፊውዝድ የሚሆኑ፣ እንደኛ ኤክሳይትድ የሚሆኑ፣ እንደኛ ዳውን የሚሆኑ እንደዚህ ናቸው። በቃ ደቀ መዛሙርት ራሳቸው እኮ ነው የጻፉልን እኮ። አሁን እኮ ዮሐንስ ነው እኮ ይሄንን የሚነግረን። ጓደኛችን ዲዲሞስ ቶማስ የትንሣኤ ዕለት የለም። እሺ ስላልነበረ ምን ገጠመው? ቁጥር 24 ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። የት እንደሄደ አልነገረንም ዮሐንስም። ለዚህ ነው እኔንም ለግምት የዳረገኝ ዮሐንስ። የት ሄዶ ይሆን ዝም ብዬ እንድገምት እንዳስብ ማለት። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። አያችሁ ምስክርነት ጀመሩ ማለት ነው። ይገርማል እያሉ ይመሰክሩ። ተነሳ እኮ፣ መጣ እኮ፣ ገባ እኮ ውስጥ እኮ፣ ሰላም ለእናንተ ይሁን አለን እኮ፣ እዩ አለን እኮ፣ የተወጋውን ጎኑን እጁን ምናምን አየን ሲሉት፣ እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። አለቀ ደቀቀ። አንቺ ስላልሽ ነው ይላታል መግደላዊት ማርያም። አንተ በእናትህ አንተ የዞርክ እንደሆነ ታዲያ ምናምን እንኳን ዞርኩኝ በቃ አልነበርኩም ጉዳይ ነበረኝ አልነበርኩም በቃ ምንድነው ሰው ማስጨነቅ? እንደዚህ ነው የተባባሉት። ተመልከቱ። አላምንም አለ። እንደውም እንትን ሁሉ ዝርዝር ሁሉ አቅርበው እንደውም መማምነው አለ። አደከሙት መሰለኝ። እንደውም መማምነው እጄን ጭንጣቴን ከትቼ እጄን ደግሞ እንዳለ ጎኑስ ከትቼ በቃ እንደዚህ ነው ማምነው። ይሄን ደግሞ ከየት ሊያመጡለት ይችላሉ? ተመልሶ ይሄ ጌታ ካልተገለጠ በስተቀር ጭንቅ ነው። አንተ ድሮም እያሉት ዞር ያሉ ይመስለኛል። በቃ ያኔም አልዓዛርን ልናስነሳ ስንል እኛም ሄደን እንሙት እያልክ ምናምን የሆነ ይሄ ምቅኔ ትናገራለህ አንተ። እነሱ ያው የራሳቸውን ስም ሊሰጡት ይችላሉ። ቁጥር 27 26 ከ8 ቀን በኋላም እሁድ ራሱ ተቆጥሮ ማለት ነው። እሁድ የመጀመሪያ ቀን አይደለም የሚሆነው? እሁድ፣ ሰኞ፣ ማክሰኞ ብላችሁ እሁድ ላይ ስትመጡ 8 ነው የሚሆነው። ዳግማ ትንሣኤ ይሄ ነው። ይኸውልህ ድጋሜ ተነስቷል? ኖ ድጋሜ አልተነሳም። እሱ አንዴ ነው የተነሳው። ታዲያ ለምንድን ነው ዳግማ ትንሣኤ የሚባለው? በሳምንቱም እንደገና በ8ኛው ቀን እንደገና ለቶማስ ሲል ይላል። አንድ ሰው ተጠራጠረ ተብሎ። ቶማስ እኮ አንድ ሰው ብቻ አይደለም። በቶማስ እኮ ወንጌል ወደ የትኛው ዓለም እንደሚሄድ ጌታ ነው የሚያውቀው። ዛሬ እኮ መጠራጠሩን አትመልከቱ። ዛሬ እኮ እጄን ካልከተትኩ ምናምን ማለቱን አትመልከቱ። ይሄ ሰውዬ እኮ የእግዚአብሔር መንፈስ ሲወርድበት እኮ እሳት ነው እኮ የሚሆን። የቤተክርስቲያን ታሪክ ይሄ ሰው ወንጌል ወደ ህንድ ምናምን ይዞ እንደሄደ ነው የሚናገረው ቶማስ። ስለዚህ ኢየሱስ በዳግማ ትንሣኤ ወይንም በሳምንቱ ለቶማስ ሊገለጽ ሲመጣ ህንድን ነው የሚያየው። ጌታ ዛሬ እኛ ላይ ኢንቨስት የሚያደርገው ዛሬን አይቶ አይደለም፣ ነገን አይቶ። ነገ በአንቺ ወንጌልን የት እንደሚያደርስ እሱ ነው የሚያውቀው፣ ባለቤቱ ነው የሚያውቀው። አሁን ለደቀ መዛሙርቱም አንድ ሰው ተጠራጠረና ምናምን፣ ኧረ አንድ ሰው አይደለም ሰውየው ኔሽን ነው። አብ እኔን እንደላከኝ እናንተን ምን አረጋችኋለሁ? እልካችኋለሁ። የትን
የትንሣኤው እኮ ትልቁ ፐርፐዝ እኮ ስለ ሰው ልጆች ኃጢአት የሞተውን ከዛ ከሙታን የተነሳውን ኢየሱስን አይ ዊትነስ ከሆኑ በአይናቸው ያዩት ከሆኑ እኮ ቦልድ ሆነው እኮ በመንፈስ ቅዱስ ተሞልተው ስለሚመሰክሩ ወንጌሉን ለዓለም ስለሚያዳርሱት ነው። እንዲህ አንድ ሰው ሳልቬሽን ብቻ እንዳይመስላል። እንደ ቶማስማ በቃ ይሄኝና ይዳን ኖ ከዛ ያለፈ ፐርፐዝ ነው ያለው ጌታቸው። ስለዚህ እንደዚህ ካልሆነ አላምንም አለ። ኢየሱስ መጣ። ቁጥር 26 ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። እንኳን ነበረ ጎሽ በቃ ጥሩ ነው። እንደ አንዱ ቢያመልጠው አንደኛው ላይ እንኳን ተገኝቷል ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውን ቆሞ ሰላም ለእናንተ ይሁን አላቸው። ምናልባት እነ ማርያምን ውሸታም እንዳያስበላቸው ደገመው ኢየሱስ። ሰላም ለእናንተ ይሁን አለን እኮ ታውከን እያለን እኮ በሰላም እኮ አንበሸበሸን ቤቱን እኮ በሰላም ሞላው ምናምን ብለውት ሊሆን ይችላል። ደገመው ኢየሱስ መጣን። አሁንም እንደገና ሰላም ለእናንተ ይሁን። ምክንያቱም በዛች ሳምንት ውስጥ ሌላ ኮንፊውዥን ገጥሟቸው ሊሆን ይችላል። ታዲያ ከተነሳ በየቀኑ አብሮን አይሆንም እንዴ? በፊት እኮ አብሮን ነበር የሚሆነው፣ እንዴት ነው ይሄ ነገር የሚልም ዳውት ውስጣቸው ሊኖር ስለሚችል ድጋሚ እንደገና መጣና ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን፣ ምክንያቱም አድሬስ ማድረግ የፈለገው ይሄን ሰውዬ ይሄን ጎረምሳ ቀጥታ ቶማስ ጋር መጣ። ምናልባት አሁን እነ ማርያም ሌሎቹ እነ ዮሐንስም አለቀለት ቀጠቀጠው በቃ ጨፈጨፈው ብለው እየጠበቁ ነው። የትንሣኤው ጌታ ነው ሊጨፈጨፍህ የሚገለጥልህ። ለምን በሌላ ማንነት የሚመጣበት ጊዜ እኮ አለው ይሄ ጌታ ታውቃላችሁ። ሊፈርድ የሚመጣበት ጊዜ አለ እኮ ይሄ ጌታ። እሱ ሰዓት ገና ተዋረደ ካልነካው ምናምን ያላትን ነገር እስቲ እንዴት አድርጎ እንትን እንደሚልለት ብለን ስንጠብቅ ስፔሲፊካሊ ቶማስ እንደተናገረው አይደረግለትም። ቶማስ አለው አቤት ጣትህን ወደዚህ አምጣና ክው ነው የሚሉት አሁን እነ ዮሐንስ። መገለጥ አለው ማለት ነው። ጣቴን ካላስገባው እጄን ካላስገባው ያለውን አልነበረ ከኛ ጋር አልሰማ። እንዴት ነው ነገሩ? ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ክብር ለጌታ ይሁን። የኢየሱስ ትልቁ ደስታው ሰው ሲያምን እንጂ ሳያምን አይደለም፣ ወይም ሲጠራጠር አይደለም። ዛሬም ቢሆን ማለት ነው። የጌታ ትልቁ ደስታ አሁን እኛ ይሄንን ወንጌል እንደዚህ ስንሰብክ የጌታ ደስታ ምንድን ነው? ያላመነ ካለ እጁን እንዲሰጥ እንዲያምን። እኔ አሁን በዚህ ቀን የመጣሁት አለው ለቶማስ ያመንክ እንድትሆን። እኔ ደስ የሚለኝ ሰው ሲያምን፣ ሰው በመጠራጠር ሰው ባለማመን መጨረሻው ሲበላሽበት ማየት አልፈልግም። ያመንክ እንጂ ያላመንክ አትሆናል። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። እድሜ ለቶማስ። እኛም ብጽዕና አገኘ። ሳናይ ነው ያመንነው። በወንጌል ስብከት ነው አይደል ያመንነው። እኛ እምነት ከምንድን ነው? ከመስማት ነው። እኛ እኮ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው በሚለው ፓዝ ውስጥ አልፈን ነው እንጂ እኮ ወደዚህ እምነት የመጣ ነው በዓይኔ በብረቱ አይቻለሁ የሚል እድሜያችንም አይፈቅድልንም። ኢየሱስ በዓይኔ በብረቱ ሲሰቀል አይቻለሁ ለማለት ማለት አንተ ስላየህ አመንክ፣ ስለነካህ አመንክ፣ ጣትህን አምጣና አስገባ፣ ይኸው ጎኔን እጄን ንካ ስላልኩ ነው አይደል? አዎ። ከዚህ ያለፈ አንድ ነገር ግን እነግርሃለሁ አለ። ምን? ሳያዩ የሚያምኑ ብፁዓን ናቸው። ለአንዳንድ ሰው አሁን ይመጣና አንተ እንዴት ልታምን ትችላለህ? ሲሰቀል አይተሃል ምናምን ነው። ሲሰቀል ማየት የለብኝም በኢየሱስ ለማመን። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። በእግዚአብሔር ቃል ውስጥ የሆነ መልእክት ሰማው፣ ከዛ ሪስፖንድ አደረኩኝ፣ ለማመን ቻልኩኝ። ይሄ በቂ ነው ለማመን እንጂ በዓይኔ በብረቱ ብለን ማስገደድ የለብንም ማለት ነው። ስለዚህ በዳግማ ትንሣኤ ወይንም በሳምንቱ ለደቀ መዛሙርቱ እንደዚህ ነበር የተገለጠላቸው። ከዛ ቁጥር 30 እና 31 ላይ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የዮሐንስ ወንጌል ያበቃ ሁሉ ይመስላል። የሚገርማችሁ ምዕራፍ 21 ለምን አስፈለገ ሁሉ የሚያስብል ነው። ኮንክሉዥን ነው ይሄ። እንዴት ኮንክሉዥን ነው ትላለ? እንዴ እዩታ ቁጥር 30 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ኮንክሉድ እያደረገ እኮ ነው። እኔ ሴሌክቲቭ ሆኜ እግዚአብሔር መንፈስ እንደነዳኝ እነዚህን ጻፍኩ እንጂ ኢየሱስማ ከዚህ በላይ በእኛ በደቀ መዛሙርቱ ፊት ብዙ ታምር ሰርቷል ነው የሚለው ዮሐንስ። ግን በቃ እኔ ልጽፍ የተነሳሁት እነዚህን ነው የሚለው። ደግሞ የሚገርማችሁ ዮሐንስ የጻፋቸው ነገሮች በሙሉ ከሶስቱ ወንጌል ጸሐፊዎች 90% አይመሳሰልም። ሶስቱ ወንጌላት ሲኖፕቲክ ጎስፕልስ ይባላሉ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል በጣም ይመሳሰላሉ። ኮንቴንታቸው ተመሳሳይ፣ አንድ አይነት ነገር ነው የሚያወሩት ሶስቱ። ዮሐንስ ደግሞ በፍጹም እነሱ ያወሩትን አይደለም የሚያወራው። ታዲያ ምን ማለቱ ነው? ምናልባት ሌሎቹ ደቀ መዛሙርት የጻፉትን ትቶ እሱ እነዚህን ስለተናገረ ኢየሱስ በእኛ መካከል ያደረገው ታምር
ማርያምና ምልክት ይሄ ብቻ እንዳይመስለን፣ ሌላም ብዙ አድርጓል። ለምሳሌ ማቴዎስ ጽፎታል፣ ማርቆስ ጽፎታል፣ ሉቃስ ጽፎታል። ምዕራፍ 21ን ሲጨርሰው እንደውም ዓለም አትበቃም እሱ የሰራውን ነገር እንጻፍ ብንል በጣም ብዙ ነው ብሎ ይናገራል። ግን ምን ይላል? ፐርፐዜ ግን ይላል 1000ም ጻፍ 8 ምልክትም ጻፍ ዓላማዬ አንድ ነገር ነው። ምን? ቁጥር 31 የዮሐንስ ወንጌል ፐርፐዝ ቁጥር 31 ላይ ተቀምጧል። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። ለማመን 100,000 መጻፍ የለበት። ለማመን ዮሐንስ የጻፈው ይበቃል፣ ማርቆስ የጻፈው ይበቃል፣ ማቴዎስ የጻፈው ይበቃል፣ ሉቃስ የጻፈው ይበቃል። ለማመን ለፈለገ ሰው ለማመን ላፈለገ ሰው ግን 100,000 ምልክት ኢየሱስ አረገ ብትሉት ኦልሬዲ ልቡን ዘግቶታልና ለማመን ይቸገራል። ዓላማዬ ይሄ ነው፣ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ይቺ ቃል አንዳንዶች ኢየሱስ ያላደረገውን አደረገ ተብሎ ለመጻፍ ቀዳዳ የከፈተች ቴክስት ቁጥር ናት። በጣም ጥንቃቄ ይጠይቃል። ይሄ ከኛ ሀገር ኮንቴክስት ጋር በተያያዘ ትንሽ ማንሳት ስላለብኝ ነው ይሄንን ማነሳ። ዮሐንስ ወንጌል ምዕራፍ 2 ላይ በሰርግ ቤት ተገኝቶ ኢየሱስ እናቱ ማርያም ነበረች፣ ውሃ ወደ ወይን ጠጅ ቀየረና ይሄ የኢየሱስ የተአምራት የመጀመሪያው ነው ይላል። ሌሎች የተጻፉ ጽሑፎችን ብትመለከቱ ግን እናቱ ጀርባ ላይ ሆኖ ታምር ይሰራ ነበር ይሏቸዋል። የቱን እንመን? ዮሐንስ የታምር መጀመሪያ ይሄ ነው ሰርግ ቤት ነው ብሎ እየነገረኝ አይ 3 ዓመቱም ላይ ታምር ሰርቷል የሚለውን ልቀበል? ኧረ አይደለም ስትሉ ይኸው ዮሐንስ ራሱ እኮ ተናገረ። ምን ብሎ ተናገረ? በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይላል። አያችሁ እንዴት ቀዳዳ እንደምትከፍት። እሺ ዞሮ እናቱ ጀርባም ላይ ሆኖ ታምር ሰራ፣ ሰርግ ቤትም ታምር ሰራ፣ ከዛም በኋላ ታምር ሰራ። ታምንበታለህ ሆይ ነው? የዘላለም ሕይወት የሚሰጠው እሱ ብቻ እንደሆነ ታምናለህ? እሱ ብቻ አይደለም። ታዲያ ማን ነው? እንትንም አለ፣ እንትንም ጨምረ፣ እንትንም አርገ፣ እንትንም አርገ፣ እንትንም አርገ ይሏል። እኔ ሌላ ምንም አይደለም። ከእንደዚህ አይነት ኮንፊውዥን እግዚአብሔር ይጠብቃል። ፐርፐዙን ቁጭ አርጎ አስቀምጧል። እዚህ በሱ አምነህ ሕይወት እንዲሆንልህ ነው ይሄንን የጻፍኩት ብሎ ድምድም አርጎ አስቀምጦታል። ታዲያ ዮሐንስ 20 የጨረሰ ከመሰለ 21 ለምን ያስፈልጋል? 21 የሚያስፈልግበት ዋና ምክንያት ኢየሱስና ጴጥሮስ የሻከረ ግንኙነት ነው የነበራቸው። መስቀሉ አካባቢ ቀያፋ ግቢ ሲገባ ጴጥሮስ ሊቀ ካህናቱ ግቢ ማለት ነው፣ ኢየሱስ ሊፈረድበት ወደ ውስጥ ከዮሐንስ ጋር ሲገባ በር ላይ ጠባቂዋ አትገባም ብላ መልሰዋለች ጴጥሮስን እና እዛ ግቢ ውስጥ ነበር ያለው። ዶሮ አንዴ ኩኩሉ ሳይል አንተ 3 ትክደኛለህ ብሎ ጌታ ኢየሱስ ነግሮት አልክድህም ብሎ ተከራክሮ የተባለው ተፈጸመ። እዛ ግቢ ውስጥ ሌሊት እሳት እየሞቀ እያለ አንተ ከገሊላ ነህ ከዚህ ሊፈረድበት ከገባው ሰውዬ ጋር ነህ ሲሉት አላውቀውም። እንደገና ዞር ብሎ ሌላ ቦታ ደግሞ እሳት ሲሞቅ አንተ ከሱ ጋር ነህ፣ የዚህ ግቢ ሰው አይሰማም እንዴ? አላውቀውም። እሺ እንደገና ሶስተኛ አንተ ከሱ ጋር ነህ፣ አላውቀውም ብሎ ሲክድ ዶሮ ሲጮህ ኢየሱስ ተፈርዶበት ሲወጣ እኩል ግጥምጥም አለቀሰ። አይ ሰው አለ መስማት ትክደኛለህ ሲለኝ ተከራክሬ እኔ 3 ስክድ ዶሮ ሲጮህ እሱ ተፈርዶበት ሲወጣ ብሎ እንባው ዱብ 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 እንትን ነው። ጴጥሮስ ፈጣን ነው ምናምን፣ ግን ይሄ ሆደ ቡቡ ነው። አልቃሻ ምርጥ ሰው፣ ልበ ደንዳና አይደለም፣ ስብር የሚል ሰው አለቀሰ። ንስሐ እኮ እየገባ አለቀሰ። በቃ እኔ ሊክደው የማይችለው ነገር ነው ግጥምጥም ያለው ማለት። እንደዚህ ነው የተለያዩት። ልብ አድርጉ። አልወጣለትም ገና። ከሙታን ከተነሳ በኋላ ኢየሱስ ታይቶታል ለስምዖን ጴጥሮስ። የስ ታይቶታል፣ ግን ኮንቨርሴሽን የላቸውም። ገብቷችኋል? ዲል አልተደረገም። ቁጭ ብለው በስነ ስርዓት በቃ እንትን ሪኮንሲሊዬሽን ወይንም ይሄ የመታረቅ አይነትና እንደገና ኮሚሽን የመደረግ እንትን ይቀረዋል ጴጥሮስ። ዮሐንስ 21 ሳይኖር ሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ጴጥሮስም ተነስቶ በበዓለ 50 ቀን ሰበከ የሚለው ቢቀጥል ምን ችግር አለው? ክፍተት ተፈጥሯል እኮ ኦልሬዲ። ስለዚህ ዮሐንስ ለምንድነው ዮሐንስ ወንጌል ምዕራፍ 21 የጻፈው ካላችሁኝ፣ እኔ የሚገባኝ የጴጥሮስና የጌታ ኢየሱስ ግንኙነት ተስተካከለ። እሱም ቅር እንዳለው አልቀረም፣ እንዳዘነ እንዳለቀሰ ብቻ አልቀረም። ጌታ ኢየሱስ እንዴት ሪስቶር ማድረግ እንዳለበት በዚህ ክፍል ላይ ልጻፍላችሁ። ለጴጥሮስ ያሳየውን ፌቨር ብሎ ነው የሚነግረን ዮሐንስ 21። ስለዚህ ዮሐንስ 21 ላይ ዋና የምናየው ምንድነው ካላችሁኝ፣ ሪስቶሬሽን መታደስ ማለት ነው። እንደገና ኮሚሽን ለመደረግ እንደገና ለመላክ አብኔን እንደላከኝ እኔ ምን አረጋችኋለሁ። ከመላካቸው በፊት ግን ጌታ ኢየሱስ ቁጭ አርጎ ጴጥሮስን ይሄ ዶሮ ሲጮህ ምናምን 3 የካድከው ምናምን ነገር እኔ ኦልሬዲ አውቀው ነው፣ አትጨነቅ። በቃ ሰው እንዲህ አይነት ድካም እንዳለው እንደዚህ አይነት ክፉ ቀን እንደሚገጥመው እኔ አውቃለሁ፣ አንተ ነህ እንጂ የማታውቀው። ተከራከርከኝ እኮ የዛን ቀን ሁላችሁ በእኔ ትሰናከላላችሁ ስል ሁሉንም አንዴ ወደዛ እንትን አደረክና ይሄ ሁሉ ቢሰናከል እኔ ግን እስከ ሞት ድረስ አልክ አይደለም? አዎ። ግን እኔ ያልኩት አይደለም የሆነው? አዎ። ተረጋጋ፣ ይዘው አሁንም ወደፊትም ገና መዓት ነገር ይገጥማል። ይህንን ወንጌል ይዘህ ከከተማ ከሀገር ስትዞር ብዙ ተቃውሞ ብዙ ስደት ስለሚገጥም
ተረጋጋ፣ ቁጭ ብለን እናውራ ብሎ ኢየሱስና ጴጥሮስ ቁጭ ብለው ያወሩበትና ከዛ በል እልክሃለሁ ብሎ የተላከበት ታሪክ ነው። ዮሐንስ 21 ባይኖር ዘለን ሐዋርያት ሥራ ላይ ብንገባ ትንሽ ክፍተት ይፈጥራል። ያንን ጋፕ ለመሙላት ነው ዮሐንስ የጻፈው ተብሎ ይታመናል። ዮሐንስ 21ን እያነበብኩ ልቀጥለው። ከዚህ በኋላ ከዳግማ ትንሣኤ በኋላ ማለት ነው፣ ከነገ ጀምሮ እንደማለት እኮ ነው አሁን በእኛ ኮንቴክስት። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው፣ ለሶስተኛ ጊዜ ማለት ነው። በትንሣኤ ቀን በዳግማ ትንሣኤ እንደገና ደግሞ ጥብርያዶስ ለሶስተኛ ጊዜ ማለት። ለምንድን ነው ይሄ የሚያስፈልገው? በጣም ከፍተኛ ጥርጣሬ ውስጥ ይገባሉ እነዚህ ደቀ መዛሙርት። አንዴ ይመጣል፣ ይታያቸዋል፣ ሰላም ለእናንተ ይሁን ይላቸዋል፣ እሺ ምናምን ይላሉ፣ ደግሞ ይሄዳል። ደግሞ እንደገና ይመጣል፣ ሰላም ለእናንተ ይሁን፣ ደግሞ ይሄዳል። ይሄ እኮ ከባድ ኮንፊውዥን ነው እኮ የሚፈጥረው። ጴጥሮስ ደግሞ በተፈጥሮ ፓሲቭ አይደለም፣ ታውቃላችሁ፣ አክቲቭ ነው፣ ሁሉን ነገር በንቃት የሚከታተል ሰው። ስለዚህ ምን አደረገ? ከሌሎቹ ደቀ መዛሙርቱ ጋር ነው፣ ስማቸው ተዘርዝሯል እዚህ ጋር ላንብብላችሁ። ለደቀ መዛሙርቱ እንደገና ተገለጠላችሁ። ቁጥር 2 ምዕራፍ 21 ቁጥር እንዲህም ተገለጠ ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ እነዚህ ጉደኞች ማለት ነው ሁለቱም፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስ ልጆች ዮሐንስና ያዕቆብ ማለት ነው። ደግሞ ከደቀ መዛሙርቱ ሌሎች ሁለት፣ ስደምሩት 7 ናቸው። አጅሬ ጴጥሮስ ጥብርያዶስ ውሃ አጠገብ ምናምን እንደዛ አካባቢ እኔ ምለው ያለ ይመስለኛል ተነስቶ፣ ያው ፈጣን ነው በቃ እንዳልኳችሁ ነው። ይኸው ሌላው ሆዱን ሊበላው ይችላል። እኔ ግን ይሄ ነገር ግን ተነሳ ብዬ ወጥቼ እንዳላወራ ደግሞ ይሄዳል፣ ደግሞ በሳምንቱ ይመጣል፣ ደግሞ ይሄዳል። እንዲህ ነው ህይወት የሚቀጥለው። 3 ዓመት ተኩል አብረነው በገባበት ገብተን በወጣበት ወጥተን ሁሉን ነገር አብረነው በልተን ጠጥተን ነበር። ይሄኛው አዲስ ስታይል ነው፣ ይዘለቃል ይላቸዋል ጴጥሮስ። አሮን ነው ይላል፣ አላቅም፣ ያው በሂብሩ ማለት ነው በእንግሊዝኛ ሳይሆን አሮን ነው ይላል። ዩ ዶንት ኖ አይ ኖ ዋት አም ጎይንግ ቱ ዱ አላ ተነሳ። ለምን? ሰውየው ፈጣን ነው። እንትን ልትሉት አትችሉም። ጨርቁን ይዛችሁ እንደዚህ ቁጭ በል ልትሉት አትችሉም። በቃ ሲጠባበቅ ምናምን ንቅት ብሎ ነው የሚጠባበቀው። በቃ ምንድነው ይሄ ነገር አለ ተነሳና። ምኑ እንዴ ይመጣል ይሄዳል፣ ይመጣል ይሄዳል፣ ይመጣል ይሄዳል። እንዴት ነው የሚሆነው ይሄ ነገር? እና ምን አሰብክ? እኔ አንድ ነገር አስቤያለሁ አለ። ምን? አሳ ለማጥመድ ልሄድ ነው። ለካ ጀግና ነው እንጂ የጠፋው ሁሉም መሄድ ፈልጎ። እንዴት ትላለ ካላችሁ ታዲያ አይከራከሩትም እንዴ? አንተ ደግሞ ተመልሰ ወደ አሳ ምን ማለት ነው? ከአሳ አይደለም እንዴ ሰው ታጠምዳላችሁ የተባለው? እንዴት ተመልሶ አሳ ጋር ይኬዳል? አንድም ያለ የለም። ለምን? ከጴጥሮስ ወዲያ መገለጥ ለአሳር አሳር አታውቁ? ቁጥር 3 ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነሱም እኛም ካንተ ጋር እንመጣለን አሉት። አንድ የሚከራከር ጠፋ። ጴጥሮስ ናቹራሊ ሊደር ነው። ሰፈር ውስጥ አታውቁም እንደዚህ የሚያስከትል ሰው? እኔ አሁን እኛ ሰፈር ድሮ ስፖርት ካለ አንድ ልጅ ስፖርት ነው ያን ሳምንት ፑሻፕ እና በተፈጥሯቸው እንደዚህ ሊድ የሚያደርጉ ሰዎች አሉ። በቃ ምንም ኩዌስችን ሳታረጉ የምትከተሏቸው ማለት ነው። ወዲያው ደግሞ አይደለም እንትን ይላችኋል። እንትን ደግሞ ትገባላችሁ ደግሞ እንትን ይኸውላችሁ፣ በምድር ላይ ጥቂት ሰው ሊደር ነው፣ ብዙ ሰው ተከታይ። ይሄ በቃ ይታወቃል። እንደውም ምድባችን የቱ ጋር እንደሆነ ማወቅ ጥሩ። እኛም ምድቤን አውቃለሁ። እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። ለምን? የአሳ ማጥመድ ሙያ የላቸውም? በደንብ አላቸው። ሰዓቱ አይመችም፣ ሌሊት ነው፣ በጣም ይመቻል። ምንድነው የተፈጠረው ታዲያ? ያለኔ ምንም ልታደርጉ አትችሉም የተባሉ ሰዎች ናቸው ለካስ እነዚህ ሰዎች። ዮሐንስ ወንጌል ምዕራፍ 15 ላይ አንዲት ነገር ያለኔ ማድረግ አትችሉም መሰላቸው። ሙያው በእጃችን፣ መረቡ በእጃችን፣ እንዲህ ምሽት ላይ ምናምን በቃ እንደ አሳ በአሳ ሲሉ አንድም አሳ አላጠመዱም። የሚገርመኝ ነገር ባህር ቀይሮ አይደለም ያላቸው ጌታም ሲመጣ። እዚህ ውስጥ እኮ ምንም የለም እናንተ ደግሞ አይታያችሁም እንዴ? ኑ ተነሱ ሌላ ባህር ላይ፣ እዛው ባህር ላይ ነው። ታዲያ ለነሱ ለምን እምቢ አለ? ኢየሱስ ሲመጣ ለምን እሺ አለ? ያለ እኔ ምንም ልታደርጉ አትችሉም ነው። ቁጥር 4 በነጋም ጊዜ ኢየሱስ በባህር ዳር ቆመ። በጣም የሚያጽናናኝ ቃል። ለምን ያጽናናል ካላችሁ በትንሣኤ ተገለጠላቸው። እሺ በዳግማ ትንሣኤ ተገለጠላቸው እንደገና። እሺ ሶስተኛ ለምን ይመጣል? በዛ ላይ ፌል ያደረገ ግሩፕ ሰክሰስፉል ቢሆን እንኳን እሺ ፌል እኮ ያደረጉ የደከማቸው በቃ እንቅልፋቸውን አጥተው ሌሊቱን በሙሉ ሲለፉ ምንም ያላጠመዱ ሰዎች እኮ ናቸው። እነሱ ጋር እንዴት ይመጣል? የወደዳቸውን እስከ መጨረሻ ወደዳቸው። አሁን ሰው የቀናለት አንተ እኮ ድሮም እኮ አያያዝህ ይለናል። የተበላሸብለትስ ድሮም አላማርከኝም። አረ ድሮ አምረኸኛል ብለህ ነበር ብለህ ትከራከረዋለህ። በቃ ካደኮ ድሮም አላማርከኝም አለ። ድሮም የምታምሪው አሁንም የምታምሪው ለጌታ ኢየሱስ ብቻ።
በፍጹም አልጠበቁትም እዛ ጋር ይመጣል ብለው። በፍጹም መጣ ጌታ ኢየሱስ እዛ ጋር። ለምን? 3 ዓመት ተኩል ኢንቨስት ያደረገባቸው አብ እሱን እንደላከው እሱም የሚልካቸው ሰዎች ናቸው። ዛሬ እንደዚህ መንከራተታቸውን አትመልከቱ። እነዚህ ደቀ መዛሙርት ዛሬ እንደዚህ ኮንፊውዝድ መሆናቸውን አትመልከቱ። ዘሪስ ታይም እሳት የሚሆኑበት ይሄን ነው የሚያውቀው ጌታ። መጣና እዛ ባህሩ አጠገብ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። አያችሁ፣ ማርያም ኢየሱስ መሆኑን አላወቀችም፣ መግደላዊት ማርያም። እነሱም አላወቁም። በጣም ይበዛዋል። እንዴት ሊያውቁት ይችላሉ? እዚህ ይመጣል ብለው እንዴት ይገምታል? አላወቁም። ኢየሱስም ልጆች ሆይ፣ እቺ ራሱ በጣም ቅኔ ነች። ልጆች ናቸው፣ ልጆች ናቸው፣ ልጆቹ ናቸው፣ ወንድሞቹ ናቸው። ባይገባቸውም እንኳን ማለት ልጆች ሆይ አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት በአጭር ቃል። ያልተመራ ሰው እንዴት ሊኖረው ይችላል? ጌታ መጥቶ ሲጠይቀው ዳተኛ ነው እኮ የሚሆን። ጌታ ያልመራው ሰው ጌታ መጥቶ እጅሽ ላይ ምን ፍሬ አለ ሲልሽ ምንም ልታሳዩ አትችል። ምክንያቱም በጥብርያዶስ ምንም ቀጠሮ የላቸውም ከጌታ ጋር። እነዚህ ሰው አላችሁ የለንም። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙም አላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። በጣም የሚገርመኝ ነገር ምን አይነት ኦቢዲየንስ ነው ይሄ! በስተቀኝ በኩል ጣሉት ማለት እንደው ሰው የሚቀናው በቀኝ አይደል እንዴ? አንድ ነገር ልታረጉ ስትሉ እኮ ግራኝ ካልሆናችሁ በስተቀር የመጀመሪያ ሙከራ እንደውም ወደ ቀኝ ነው የምትሞክሩ። ያዘዛቸው ትእዛዝ ሲሊ ነው የሚመስለው። ልጆች የሚበላላችሁን የለንም። ኦኬ መረባችሁን አምጡት። እሺ በቀኝ በኩል ጣሉት። በቀኝ ትቀልዳለህ አለማለታቸው። ኦቢዲየንስ ማለት የሚገርማችሁ ትልቅ የብሌሲንግ በር የሚከፍት ነገር ማለት መታዘዝ። ትልቅ በረከት ነው የምታገኙት በቃ በመታዘዝ ውስጥ ማለት ነው። በቀኝ በኩል በቀኝ በኩል እንደውም በብዛት ሌሊቱም በቀኝ ነው የጣልነው፣ ግን ኦኬ እስቲ እንጣል ብለው በቀኝ በኩል ጣሉት። መጎተት እስኪያቅታቸው ድረስ ብዙ አሳ አገኙ። ቁጥር 7 ኢየሱስ ይወደው የነበረውም ደቀ መዝሙር ዮሐንስ ማለት ነው የዚህ ወንጌል ጸሐፊ። ከሌሎቹ በተለየ ኢየሱስ ያቀርበው የወደው ነበር ዮሐንስን። የት ነው ያለው? ዮሐንስ 13 ላይ ከእናንተ አንዱ አሳልፎ ይሰጠኛል ስለ ይሁዳ ሲናገር ደረቱ ጋር ተጠግቶ ማን ነው ብሎ የጠየቀው ዮሐንስ። ስለዚህ እዚህ ጋር በጣም ሀምብሎ ነው ሲጽፍታ ያላችሁ። ኢየሱስ ይወደው የነበረው ደቀ መዝሙር ነው እንጂ ያለው ኢየሱስ ይወደኝ የነበርኩት ደቀ መዝሙር እንኳን አላ እንደ አውትሳይደር ሆኖ ነው የሚያወራው። የሆነ አንድ ኢየሱስ የሚወደው ደቀ መዝሙር እሱኛው ዮሐንስ ማለት ነው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ለጓደኝነት ታውቃላችሁ፣ ጴጥሮስና ዮሐንስ ናቸው ጓደኛሞች። ለወንድምነት ዮሐንስና ያዕቆብ፣ እንድሪያስና ጴጥሮስ ናቸው ወንድማማች። ግን አንዳንዴ ከወንድም ጋር አይደለም ጓደኛ የምትሆኑት ከሌላው ሰው ጋር። ስለዚህ በወንጌል ስመለከታችሁ ቤስት ፍሬንድ የነበሩት ጴጥሮስና ዮሐንስ ናቸው። ካራክተራቸው ይመሳሰላሉ፣ እዛና እዛ ናቸው። ታዲያ እንዴት አብረው ቀጠሉ? ግሬስ ጸጋ እኮ እንዴት ኦፕሬት እንደሚያደርግ እኮ ትገረማላችሁ። በሰው ህይወት ውስጥ ይሸከማታል ያላላችሁትን ሚስቱን ተሸክሞ ካያችሁ አንድ ሰው ግሬስ ነው። የተሸከመ ሰው አለ ማለት ነው እዛ አካባቢ። ያው ለሚስትም እንደዛው ማለት ለባልም እንደዛው ማለት ነው። ለልጅም ኦፍኮርስ ለስራ ባልደረባ አብረን ስናገለግልም ማለት ነው። ዮሐንስ ለጴጥሮስ ሸክም አይሆንበትም፣ ጴጥሮስ ለዮሐንስ ሸክም አይሆንበትም። በጣም ቤስት ጓደኛሞች ናቸው። ከሁሉም ለይቶ ከሰባቱ ማለት ነው እንግዲህ ለይቶ ዮሐንስ አወቀው። እንግዲህ በቃ አወቀ። እንዴት እንዳወቀ እኔ አላቅም። እንግዲህ ጴጥሮስን ጥርቢት አለ አውቀዋል። ምኑን? ይሄ አሳ ባሳ ያደረገን አሁን ነው ያላቆም። በእናትህ እየጎተትኩ ነው 100 ምናምን አሳ ትቀልዳለህ እንዴ? ቆይ እንዴ አሳ ባሳ ያደረገህን ብታውቅ አይሻልህም እንዴ? ከአሳዎቹ እንትን ይልቅ ማን ነው ሲለው ጌታ እኮ ነው አላለም። እንደዚህ እዚህ ጋር ግን ነው እንዴት እንዲህ ይላል ብለህ ታስባለህ ካላችሁ እዚህ ይመጣል ብሎ አይጠብቅም። ከመጣም ጴጥሮስን ማጅራቱን ይዞ አንተ ይሄ 6 ሰው እያያዝክ የምትሄደውን ነገር ትተዋለህ አትተውም የሚለው ጆሮውን የሚቆጠጥጠው ነው እንጂ የሚመስለው እንዴት እንደዚህ አይነት ግሬስ ሊያሳየው ይችላል? እውነት ግን እንዴት ጴጥሮስን አልገሰጸውም? እንዴት ጆሮውን ይዞ አንተ ታሳምጻለህ? ጭራሽ ተው ያልኩህን አሳ ተመልሰህ አሳ ተራ ትወስዳለህ? ምን አይነት አይገባህም የሚለው ነው ሲመስለው። የሚገርም ፍቅር፣ የሚገርም ትዕግስት፣ የሚገርም ትህትና፣ የሚገርም ጸጋ አሳየው። ለምን? የወደዳቸውን እስከ መጨረሻ ወደዳቸው። የኛ እኮ የቤት ስራ ምን እንደሆነ ታውቃላችሁ? የፍቅሩን ጥልቀት ዕለት ዕለት የማወቅ የቤት ስራ ነው የተሰጠ። በቃ ጳውሎስ እጸልይላችኋለሁ አለ። ለምን? ከመታወቅ ያልፋል ነገሩ። በባህሪው ራሱ የጌታ ፍቅር ከመታወቅ ያልፋል። የሆነ ጨበጥኩት የምትሉት አይደለም። የተገለጠላችሁን ያክል ግን እንዲገባችሁ የጌታ ፈቃድ ነው። ግን ከመታወቅ ቢያልፍም ከፍታውን፣ ጥልቀቱን፣ ስፋቱን፣ ርዝመቱን ይህን የጌታን ፍቅር ታውቁ ዘንድ ምን አደርጋለሁ? ጸልይላችኋል። እሱ ራሱ የጌታን ፍቅር በህይወቱ ኤክስፒሪየንስ ያደረገ ሰው ስለሆነ ነው ጳውሎስ በተደጋጋሚ ስለ ጌታ ፍቅር የሚናገር። እንዴት ቤተክርስቲያን አፍራሽ ቤተክርስቲያን ተካይ ያደረገ አይደለም የጌታ ፍቅር። ልክዳው ይችላል። ማንም ምንም ቢል እኔ ያውቀዋለሁ ጌታን አለ ጴጥሮስ። እኔ ያውቀዋለሁ። አሁን እዚህ ቦታ ላይ ተመልከቱ። ጴጥሮስ ይገስጸኛል ብሎ ሲጠብቅ ኖ
ሊገስጸው አይደለም የመጣው፣ ኮሚሽን ሊያደርገው። አባቴ እኔን እንደላከኝ እኔ ደግሞ ምን አደርጋችኋለሁ? እልካችሁ። ግን እኮ ሚስፕሌስድ ሆነዋል። ይሁንዋ ሲጨንቃቸው ነው እዚህ ውስጥ የገቡት። አያችሁ፣ ጨነቃቸው። በፊት ግርግር ተከትለን አብረነው በልተን አብረነው ጠጥተን፣ ይሄ በሳምንት አንዴ እንዴት ይዘለቃል ብለው ስጋት ይዟቸው እኮ እንዴት ይፈረድባቸዋል እነዚህ ደቀ መዛሙርት? አውቀዋል አላው ጌታ እኮ እዚህ መጣ። ፌል አድርጌ፣ ክብር ለጌታ ይሁን፣ ወድቄ ተበላሽቶብኝ ተሳስቶብኝ። ለዚህ እኮ ነው አንዳንድ ሰው ባካረኩ ይላል፣ ከጌታ ቤት ማን ባካረኩ ይላል። ግን እየጠጣ ያለቅሳል። የሚገርማችሁ ለምን? ድሮ እኮ እንደ አድቬንቸር ነበር የሚቆጥረው። እዚህ ሰፈር ያለሽ እያንዳንድሽ ዋጋሽን ታገኛለሽ። ደግሞ እኔ የሁሉም ሰካራም አንድ አይነት ቋንቋ ይገርመኛል። ሁሉም ዋጋሽን ታገኛለሽ ነው የሚለው። ማን ዋጋው እንደሚያገኝ እኔ አላውቅም። ብቻ እያንዳንድሽ ዋጋሽን ታገኝ እንደዚህ እያለ የሚገባው ሰውዬ እስቲ አንድ የጌታ ፍቅር ይንካው። እየጠጣ ያለቅሳል። ለምን? እዛ ውስጥ የጌታ ፍቅር ስለሚነካው። ጴጥሮስ አሁን እዚህ ጋር ፌል ያደረገ ሰው፣ ይዞ የወጣውን ግሩፕ ሁሉ ፌል እንዲያደርጉ ምክንያት የሆነ ሰው። ኢየሱስ ሲነጋ ባህሩ አጠገብ ቆሟል። ለቅሶ ማታ ቢሆንም ጠዋት ደስታ ይሆናል ማለት ይሄ ነው። ክብር ለእግዚአብሔር ይሁን። ጨለማ ብቻ አይደለም ህይወት፣ ሌሊት ብቻ አይደለም፣ ለቅሶ ብቻ አይደለም፣ ሳቅም አለው ጌታ። ክብር ለጌታ ይሁን። መጣ እዛ ቦታ። ከዛስ ጴጥሮስ ምን እንዳደረገ አላስችል ብሎት፣ ምክንያቱም በጣም ራቅ ብላ ስለሄደች ታንኳቸው ከሰው እኩል አብሮ ኢየሱስን ለማግኘት ፋታም አልሰጠውም። በቃ ልብሱን ደረበና ይላል፣ ራቁቱን ነበረ። ደረበና ዳይቭ ገብቶ እየዋኘ መጣና መጀመሪያ አጠገቡ ደርሶ ያዋራው ጴጥሮስ። ይኸውላችሁ ጴጥሮስ እኮ የምር ጌታን ይወዳል፣ ግን ፋስት ነው፣ አክቲቭ ሰው ነው፣ መዘናጋት የማይችል ሰው። አሁን ራሱ እኮ በሳምንት ከሆነ የሚገለጠው እየሰራን ይገለጥ ነው እኮ ነው። አሁን እኛ ተንኮለኛ ስለሆነን ወደ ነገር እንወስደዋለን እንጂ እኮ ጴጥሮስ እኮ ሌላ ነገርም እኮ አስቦ ላይሆን ይችላል። በቃ እሺ ባለፈው መጣ፣ አዎ በሳምንቱ ቶማስ እንትን ሊያደርግ ነገር መጣ፣ አዎ በቃ በሳምንቱ ከሆነ የሚመጣው እስከዛ ድረስ ታዲያ እየሰራን አይሻልም? ማለት እየሸቀልን ይምጣ እንደማለት እኮ። በነገራችን ላይ ዳግም ምጽአቱንም የምንጠብቀው እየሰራን ነው። ይሄን እንድታውቁ። ሁለቱ ሲፈጩ ነው የሚለው፣ ሲያርሱ ነው የሚለው አይደለም እንዴ? እየሰራን ነው የሚመጣው። ያን ያህል እንደው ክፉም ነገር እንደሰራ እንዳናስብ ማለት ነው። ከዛ ራሱን ወደ ባህር ጣለ ይላል ቁጥር 7 መጨረሻ። ቁጥር 8 ሌሎቹ ደቀ መዛሙርቱ ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ቁጥር 9 ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራም አዩ። ፍም ለጴጥሮስ ከባድ የፍም ፎቢያ አለበት። ለምን? ቀያፋ ግቢ ፍምም እየሞቀ ነው የካደው ጌታ ኢየሱስ። አሁን አስቡት። አሁን እንግዲህ ኢየሱስ መጥቷል፣ አሳ ባሳ ሆነዋል፣ መረቡ መጥቷል፣ ምናምን ልክ ከኢየሱስ ጋር ሊያወራ ምናምን ጊዜ ዞር ሲል ፍም፣ ልክ አሁን በኢየሱስ ስም እንደምንለው ማለት ነው። እነሱ ይበሉ አይበሉ አላውቅም። እንግዲህ በዛን ጊዜ ፍሙን ሲያይ ድጋሚ አይክድም። ይቺኛዋ የሪስቶሬሽን ፍም ነች። እንደገና አብረው ሊበሉ ከኢየሱስ እንደ ድሮ ሊሆን ማለት እኮ ነው። በቃ እንደ ድሮ ሊሆን ማለት ነው። ከአሳው አምጡ እንጀራ አምጡ ተብሎ ሊበሉ ሊጠጡ ነው። ለጴጥሮስ ግን ይሄ ትልቅ ፎቢያ ይዞታል ብዬ አስባለሁ። ፍምና አሳ ተቀምጠው አዩ፣ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። 150 ሚሊዮን በጣም ብዙ አይነት ሚኒንግ ይሰጡታል። አላቅም እኔ የትኛው ሚኒንግ እንደሆነ ትክክል አላቅም። ግን የአሳ ዝርያዎች ራሱ ዝርያዎቹ 153 አይነት ናቸው በዓለም ያሉት ይባላል ይላሉ። ከዛ ከምን ጋር ያገናኙታል? ልክ በዓለም 153 አይነት ዝርያ የአሳ ዝርያ እንዳለ ሁሉ የሰውም ዝርያ በዓለም ሁሉ እንደዚሁ በተለያየ ዓለም የተበተነ ስለሆነ ይሄ ኢምፕሊኬሽኑ ለዓለም ሁሉ ወንጌልን ለዓለም ሕዝብ ሁሉ ወንጌልን ታዳርሳላችሁ ለማለት ነው ብለው ያገናኙታል። ሪሞትሊ ነው የሚገናኘው ነገሩ፣ ግን አይጎረብጠኝም። ሊሆንም ላይሆንም ይችላል። ስኖት ቢግ ዲል ለኔ። ዞሮ ግን ቁጥር 12 ኢየሱስም ኑ ምሳ ብሎ አላቸው ይላል። ሪስቶሬሽን አብሮ መብላት የአይደንቲፊኬሽን ምልክት ነው በእነሱ ኮንቴክስት ማለት ነው። ራእይ ምዕራፍ 3 ላይ ማንም ድምፄን ቢሰማ አንኳኳለሁ አለ። ድምፄን ቢሰማ በሩን ቢከፍትልኝ ከእሱ ጋር ምን አደርጋለሁ? ራት እበላለሁ። የፌሎሺፕ ሪስቶሬሽን ነው። አያችሁ አሁን ብዙ ጊዜ እኛ ኢየሱስ ደክሞ አሳ ባጡበት ሌሊት መጣና አሳ ባሳ አረጋቸው ብላ አሳ ባሳ ላይ እንቆማለን። አሳ ባሳ ላይ አትቁሙ፣ ውረዱ። ታሪኩ ቀጥሏል፣ አልቆመም። ይሄ
የሪስቶሬሽን ታሪክ ነው። እንደገና የመታደስ እንደገና ህብረትን የማግኘት እንደገና የተጠሩበትን ሚሽን ጠንቅቆ የማወቅ ስራ ነው እዚህ ክፍል ላይ የተደረገው። ቁጥር 12 ከደቀ መዛሙርቱ አንድስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ክብር ለኢየሱስ ይሁን። ደስ አይልም? ፕሮግሬሲቭሊ አወቁት። የትንሣኤ ዕለት ገባን ብለው ደግሞ ትንሽ ኮንፊውዝድ ሆኑ። በዳግማ ትንሣኤ ገባን ሲሉ ደግሞ ትንሽ ኮንፊውዝድ ሆኑ። በሶስተኛው ግን ማንም አልተጠራጠረም። በቃ ይሄ ሌላ ይሆን እንዴ ምናምን ኖ አንድም ሰው ማን ነው ይሄ ብሎ መጠየቅ እስከማያስፈልገው ድረስ አወቁት። 13 ኢየሱስ መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛው ጊዜ ነበረ። ምን ማለት ነው? የምንከተለው ጌታ ዛሬ የሆነ መሰናክል ቢገጥመን፣ ዛሬ የሆነ ኮንፊውዥን ቢገጥመን አንተ ድሮም ብሎ የሚተወን ጌታ አይደለም። ለዘላለም አይተወንም። እሱ ኮንፊደንሳችን ነው። ይሄ ዛሬ አሁን ከዚህ ጉባኤ እያንዳንዱ ሰው ወደ ቤቱ ሲወጣ ኮንፊደንት ሆኖ እንዲወጣ ነው የምፈልገው። በማን? በጌታው። የኔ ፍቅር ሊቀያየር ይችላል፣ የኔ ኮሚትመንት ሊቀያየር ይችላል። የጌታዬ ፍቅር ግን የጸና ነው። የወደዳቸውን እስከ መጨረሻ ወደዳቸው። ይኸው ለሶስተኛ ጊዜ ተገለጠላቸው። የመጨረሻውን ፓርት ላንብብላችሁና ልጨርስ። የምርም ሪስቶሬሽን ለካስ እንደዚህ ነው ያልኩበት። ለይቶ ከሁሉም ለይቶ ጴጥሮስን ለብቻ ሊያወራው ፈለገ። ምናልባት አንዳንዶቹ ሊወቅሰው ነው አይደለም፣ ሊልከው። የትንሣኤው ጌታ ከተገለጠልህ በኋላ ሊልክህ ነው የሚገለጥልህ። ክብር ለሱ ይሁን። ሊልክህ ሂድ ወንጌልን ስበክ ለማለት ማለት ነው። በቃ ሂድ፣ የቀመስከውን የዳሰስከውን ያየኸውን የምታውቀውን እሱን ለዓለም አውጅ ለማለት ነው። ለብቻ ጴጥሮስን ፈለገው። ቁጥር 15 ጀምሮ ምሳ ከበሉ በኋላም ይሄ ፈረንጆቹ ምን ይሏታል መሰላችሁ? እቺ ቴብል ቶክ ይሏታል። ቴብል ቶክ ማለት ምን መሰላችሁ? ለምሳሌ አንድ ሰው የሆነ የቢዝነስ ወሬ ሊያወራችሁ ፈልጓል፣ ግን በደረቁ ከሚሆን ምሳ እየበላን እናወራ ብሎ ይቀጥራችኋል። ከዛ ቁጭ ብላችሁ ታወራላችሁ። የሚበላው የሚጠጣው ይታዘዛል። ቀመስ እያረጋችሁ ምናምን ሲሪየስ የቢዝነስ ወሬ ያዋራችኋል። ፕሮግራሙ ሲያልቅ፣ ስብሰባችሁ ሲያልቅ ዛሬ እንዴት ነበር ስትባሉ ምሳውን የቀረልኝ አትሉ። የቢዝነስ ዲሉ ነው ዋን። አሁን እዚህ ጋር ይሄ የበሉት ምሳ ምናምንም አይደለም፣ አሳውም አይደለም። ትልቁ ቁም ነገር ኢየሱስና ጴጥሮስ የተነጋገሩት ኮንቨርሴሽኑ ነው። ትልቁ ማለት ሲሪየስ ቢዝነስ ነው ኢየሱስ ያዋራው ጴጥሮስ። ይሄ አሁን እኛ እጅ ላይ የገባው ወንጌል እንዴት እንደገባ ታውቃላችሁ? ዮሐንስ ወንጌል ምዕራፍ 1 መጨረሻ ላይ ኢየሱስና ጴጥሮስ ከነበራቸው ኮንቨርሴሽን የተነሳ አግሪ ባያረጉ ባይስማሙ ኖሮ መልኩ ይቀየር ነበር ማለት። ስለዚህ ይሄ ቴብል ቶክ ይባላል። ምሳ እየበላን እናውራት ይችል ነገር ኦኬ እሺ ና አለው ጴጥሮስን ለብቻ። ፈልግሃለሁ፣ ሲሪየስ ቢዝነስ አለኝ ካንተ ጋር። ከኔ ጋር? አዎ ኦኬ እሺ ቀጥል። እሺ ጀመረ ኢየሱስ። ቁጥር 15 ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ። የዮና ልጅ ምን አመጣው? የዮና ልጅ እኮ የድሮ ስሙ ነው። ዮሐንስ ወንጌል ምዕራፍ 1 ላይ እኮ ያለ ነው። ዮሐንስ 1 ላይ ያለው ዮሐንስ 21 ላይ ይምጣ። የዮና ልጅ ይባላል ብሎ ሲተዋወቀው አይደል እንደ የእግዚአብሔር ልጅ ይባላል ብሎ የተዋወቀው ኢየሱስ እዛ አይደል እንደ ስሙን የቀየረው። በቀቀ ጴጥሮስ ትባላለህ አሁን አንተ አይደል እንደ ያለው። ለምን እንደዚህ እንደሚያደርግ ታውቃላችሁ? እኔ እናንተ ምን ተዋወቀው መቼ ነው? የዮና ልጅ ሆነህ ነው። ወንድምህ እንድርያስ ያመጣህ እኮ ነው። እናንተ ምን ተዋወቀው? ፊትህ ምን ይመስል ነበር አላለውም? ጥሩ ነው። አንዳንዴ ስንረሳ እንደዚህ ሪማይንድ የሚያደርገን ሲኖር ጥሩ። የቱ ጋር ነው መጀመሪያ የነካው? የቱ ጋር ነው መጀመሪያ ያገኘው? የቱ ጋር ነው ያዋራዎች መጀመሪያ? እንደማለት እኮ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። ኬቶቹ በጣም አሻሚ ቃል ነው ይሄ። ኤኒ ታይም ብድግ እያደረክ ይዘህ ሄደህ አጠምድበታለሁ ብለህ የምትኩራራበትን መረብን ማለቱ ነው። አይዶን ነው። ከነዚህ ይልቅ ትወደኛለህ፣ ከተቀሩት ደቀ መዛሙርት በተሻለ መንገድ ትወደኛለህን ነው። አይዶን ነው። ከዚህ በፊት ከነዚህ ሁሉ በላይ ብሎ አልነበረም? እሱን ሜንሽን እያደረገለት ይሆን? ያን ያወራኸው አለ አሁን ከነዚህ ይልቅ የምትለኝ ምናምን ነገር አለ እያለው ይሆን? አሮን እነሱ እኔን ከሚወዱበት ፍቅር በላይ ትወደኛለህ ነው እያለ ያለው። ዊ ዶንት ኖ። ዞሮ ግን ሶስቱም ቢሆን የተንቦራቀቀ አይነት ሚኒንግ ላይ ይዞን አይሄድም። ከየትኛውም ከመረቦቹም ይሁን ከፕሮፌሽንም ይሁን ከነሱም ይሁን እነሱ እኔን ከሚወዱበትም ፍቅር ይሁን ብቻ እችን እንድትመልስልኝ ይፈልጋለሁ። ከነዚህ ይልቅ ትወደኛለህን አለው። ከዚህ በፊት ቢሆን ምንድነው የሚመልሰው? እንዴታ ነበር። እንዴታም ቀረች። ብዙ አለፋ በህይወት ብዙ አያ። በራስ መተማመን እንዴት ገደል ውስጥ እንደሚከት አወቃ። ምን ብሎ መለሰ? አዎን ጌታ ሆይ እንድወድህ አንተ ታውቃለህ። አንተ የምታውቀውን ተናገር ሲባል አንተ ታውቃለህ ይላል። ለምን? እኔ አውቃለሁ ብዙ ጣጣ መጣብኝ። በሃርድ ዌይ ተማርኩ። እውቀት መስሎኝ እኔ አውቃለሁ፣ ስለዚህም እኔ አውቃለሁ ብዬ ስናገር ይኸው ኩምሽሽ ብዬ ቀረው። የሚያዋጣው ከዚህ በኋላ አንተ ታውቃለህ። ዋው ለውጥ! አንተ ታውቃለህ አለው። ግልገሎቼን አሰማራ አለው ይላል። ለጴጥሮስ ሚኒስትሪ፣ ለጴጥሮስ ሚሽን የስ ግልገሎቼን አሰማራ ማለት የእረኝነት ቋንቋ ነው እየተናገረ ያለው። 3 ቡራቡሬ በጎች አሉኝ እነሱን ይዘህ አሰማራ አይደለም። የጌታን በወንጌል የሚያድናቸው
ወንጌል የሚደርሳቸውን የእግዚአብሔር ልጆች ስለ ሰው ነው እየተናገረ ያለ። እንዴት ግልገሎች መሰማራት ይችላል? ይኸውላችሁ ጌታ ኢየሱስ ለጴጥሮስ ምርጥ እረኛ ከሆነ በኋላ ነው የእረኝነት አገልግሎት የሰጠው። ክብር ለጌታ ይሁን። እረኝነትን ለአንተ ዲስክራይብ አላደርግልህ። እረኝነት ማለት እረኛ ለበጎቹ እያልኩኝ በሶስት ከፍዬ ላስረዳ። ምርጥ እረኛ አልሆንኩልህም ለአንተ? አረ በደንብ ስለ ካድክ በቃ አንተ ዞር በል ከዚህ ብያለሁ አላልከኝም። እረኛ ስለሆንኩ ወደ ጥብርያዶስ ሄደህ ደቀ መዛሙርት ይዘህ ስትሄድ ተቆጥቼ ነው የመጣሁት አይደለም። እረኛ ስለሆንኩ እረኝነትን በደንብ ታውቃታለህ። አንተ ላይ ኢንቨስት ያደረኩትን አውጣት ሌላው ላይ ማለት እንደ ጌታ ዋይዝ ኢንቨስተር አላየሁም። በቃ ላንተ ያደረኩትን ኬር፣ ላንተ ያደረኩትን ጥንቃቄ፣ ላንተ ያሳየሁትን ፍቅር ግለጠው ለሕዝብ ለእግዚአብሔር ሕዝብ ማለት። ሁለተኛ ጠየቀው እንደገና ቁጥር 17 ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ። እንደዛው መለሰለት። አንተ ታውቃለህ፣ እኔ በእኔ ቤት ያወድሃለሁ የምለው ግን አንተ ታውቃለህ። ኦኬ ጠቦቶችን ጠብቃለሁ። ቁጥር 17 ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ይላል። ለምንድን ነው የሚያዝነው? ልክ እንደ ፍሙ የሶስት ቁጥርን ፎቢያ አለ። እኔ አሁን እዚህ ጋር ጴጥሮስ እንዲህ ያለ ከሶስት ቁጥር የሚገላግለኝ ይጥፋ። ምን ነው ተከታተለሽኝ? እቺ ሶስት ቁጥር እቺኛዋ ሶስት የሪስቶሬሽን ሶስት። ብር ለጌታ ይሁን። እንደገና አምላክ አይደለ ጌታ? አዎ እንደገና ሪስቶር እያደረገው። አይዞ ሶስት ጊዜ ካድክ ማለት ያለ መጨረሻ ማለት አይደለም። ሲጨንቅህ ነው ያደረገው። ሰው ላይ ረዳህ ይችላል። እኔ ተረድቻለሁ፣ ዶንት ወሪ። ሶስተኛ ሲጠይቀው አዘነና፣ ደግነቱ ግን ሶስተኛም ላይ መልስ መለሰ። እያዘነም ቢሆን የገባውን ነገር ተናገረ። ተመልከቱ ምን እንደሚል። ጌታ ሆይ አንተ ሁሉን ታውቃለህ። ሁለቱን ሲመልስ ይሄን ቃል አልተጠቀምም። ሶስተኛው ላይ አዲስ መገለጥ አመጣ። ምን አሁን እኔ አንተ ልውደድህ አልውደድህ ምናምን ቀርቶ ሁሉን ታውቃለህ እንዴ? አንተ እኮ ሁሉን ታውቃለህ። ይሄም ሌላ ፕሮግሬስ ነው። አንተ ሁሉን ታውቃለህ። እንድወድህ አንተ ታውቃለህ። እኔ አንተን መውደድ አለመውደዴን ሁሉን ታውቃለህ ሲለው እንኪው ጥሩ መገለጥ ውስጥ እየገባህ ነው አለና ራስ በተናገርከው መሰረት ሁሉን ታውቃለህ አይደል ያልከኝ? የስ ሁሉን አውቃለሁ። የሌላውን እንተውና ስላንተ የማውቀውን ልንገርህ አለው። በገዛችሁ ተናግሮ እኮ አንተ ሁሉን ታውቃለህ ሲለው ኦኬ ከሁሉ ዕውቀቴ ውስጥ ትንሿን ስላንተ ማቃትን ልንገርህ አለው። ኦኬ ተናገር። እሺ ኢየሱስም በጎቼን አሰማራ። እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ጎልማሳ ሳለህ ማለት እስከዛ ጊዜ ያለውን እድሜውን ቆጥሮ ማለት ነው። ወገብህን ታጥቀህ ወደምትፈልገው ትሄዳለህ። ልክ አሁን ጥብርያዶስ እንሂድ ብለህ ስድስቱን ይዘህ እንደሄድከው ትሄዳለህ። ይሄ እስካሁኑ ነው። ነገር ግን በሸመገልህ ጊዜ አለው። ራሱ ሁሉን ታውቃለህ ብለው እኮ በሸመገልህ ጊዜ አለው። በአንድ በኩልም ደስ ይላል። ለምን ደስ ይላል? ቢያንስ ጴጥሮስ አንድ ነገር አረጋግጧል። ምን እርሊ እንደማይሞት አውቋል። በገዛ እጁ እኮ ተናግሮ ነው አንተ ሁሉን ታውቃለህ ሲለው ሁሉን አዋቂው ነገረው። በሸመገልህ ጊዜ ለዚህ እኮ ነው ሄሮድስ እስር ቤት ከቶት ነበር። ሐዋርያት ሥራ ምዕራፍ 12 ላይ በሁለት ጠባቂ እኮ ነው የታሰረው። ለምን? ከዚህ በፊት ልምድ አለው ወጥቷላ። ሐዋርያት ሥራ ምዕራፍ 5 ላይ ወጥቷል። ስለዚህ ምዕራፍ 12 ላይ ሲታሰር ይሄ ልምድ አለው ተባለ። ልምድ አለው አንድ ጠባቂ አይበቃም ሁለት ይሁን ተባለ። እሺ እንደውም ከውጭም እንደዚህ ጠባቂ ይደረግ። እሺ ጠባቂዎቹ በቃ ያው ጓደኛ ያዕቆብ ተገሏል፣ ንጉሱ ደግሞ አይሁድ ደስ እንዳለው ስላየ ደግሞ አንተን ይገልሃል ምናምን ነገ እኮ ነው የምትሞተው ሲሉት አቦልተኛበት ብሎለት አንተ ነገ እኮ ነው የምትሞተው። ማን ስላለ ነው የምሞተው? ደምግዬ እንደምሞት ተነግሮኛል። ክብር ለጌታ ይሁን። ነገ ትሞታለህ ተብሎ ሰው እንዴት ይተኛል? ጌታውን ተማምኖ ነው። ሄሮድስ እንደለመደው ያዕቆብን እንደገደለ ይህንንም እርሊ ዴዝ ገለዋለሁ ብሎ ሲጠብቅ ጭራሽ ሰውየው ነው የሞተው። በዛ ታሪክ ውስጥ ታውቃላችሁ። ራሱ ገላለሁ ያለው ሄሮድስ ነው የሞተው። በውርደት ሞት ማለት ነው። መልአክ መጥቶ ጴጥሮስን ከእስር ቤት ምን አደረገው? አወጣው። ለምን? እቺ ቃል ትፈጸም ዘንድ ሸምግሎ ነው የሚመታው ጴጥሮስ። በሸመገልህ ጊዜ እጆችህን ትዘረጋለህ አለ። ምንድን ነው እጅ መዘርጋት? ትሰቀላለህ ማለት ነው ሚኒንጉ። ያለ ፈቃድህ እጅህን ያዘረጉሃል ማለት። የቤተክርስቲያን ታሪክ ይህንን ነው የሚናገር። ጴጥሮስ ተሰቅሎ እንደሞተ ነው የቤተክርስቲያን ታሪክ። እንደውም እንደ ጌታዬ ሳይሆን ተዘቅዝቄ ልሰቀል ብሎ ተዘቅዝቆ እንደተሰቀለ ታሪክ ይናገራል። መጽሐፍ ቅዱስ ውስጥ አታገኙም። ይሄንን ግን ይሄ እጅህን ትዘረጋለህ ከሞቱ ጋር እንዴት ይገናኛል? ጨርሰን እናንብባ። ራሱ ኢየሱስ እኮ ተረጎመው ይሄንን። እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል። እኔ ለረጅም ጊዜ የሚመስለኝ ጴጥሮስ ከማርጀቱ የተነሳ ቀበቶውን እንኳን ማሰራቅቶት አረ ተንዘላዘለ ሱሪ ተዋረድኩኝ፣ ኧረ እባካችሁ አስታጥቁኝ የሚል ነበር የሚመስለኝ። እንደው ተጣድፎ መተርጎም እኮ አደጋው ይሄ ነው። ስለ ሱሪ ስለ መልበስ እኮ አይደለም የሚናገረው። በምን አወቅ? ይሄው ቁጥር 19 በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። አንድ ቁጥር
ማንበብ አቅቶኝ ሰው አንድ ቁጥር ማንበብ አቅቶት ሱሪው ተንዘላዝሎ ብሎ ይተረጉማል እንዴ? ሱሪው ተንዘላዝሎ አይደለም የሚለው። ከእርጅና የተነሳ ራሱን ቴኬር ማድረግ ያቅተዋል ማለት አይደለም። ወደማትወደው ይወስዱሃል ማለት እጅህን ትዘረጋለህ ይሰቅሉሃል ማለት ሞቱን ነው የሚናገረው። ስለዚህ ሞት ነገረው። አሟሟትህ እንደዚህ ነው ብሎ ነገረው። ዮሐንስ በጣም አሜዚንግ ሰው ነው። ከዚህ በኋላ የተናገረውን ላንብብላችሁና ልጨርስ። ለምንድን ነው አሜዚንግ ነው የምትለው ካላችሁኝ የነበራቸውን ፊሊንግ የሚያስቀውንም ፈኑንም ምኑንም ነው እዚህ ጋር አሁን ሲጽፍ የምታየው። ይኸው ቁጥር 20 ጴጥሮስም ዞር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። ዮሐንስን ማለት ነው የዚህ ወንጌል ጸሐፊ አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ዮሐንስ 13 ላይ ማለት ጴጥሮስ ሆይ ምን እንደጠየቀ ተመልከቱ። ቁጥር 21 ላይ በቃ ይሄንን ያነበብኩለት ምን እንዳልኩ ታውቃለህ? የኛ አይነት ነበሩ አልኩ። በቃ እኔና የጓደኞቼ አይነት ናቸው አልኩኝ። በቃ እነ ዮሐንስ እነ ጴጥሮስ እንዲሁ ዩኒክ የሆነ ቅዱስ ልዩ ምናምን ኖ እንደኛው ነበሩ። በምን አወቅ? ይኸው ጴጥሮስ እኔ በልበል የሚለኝን ሲል አየሁት። ጴጥሮስ ምን አረገ? ጴጥሮስ ይኸው ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ አለ። ይህስ እንዴት ይሆናል አለው። ምን ማለት ነው? ዮሐንስ ተጠግቶ ከኢየሱስ ጋር ሲሄድ አየና የኔ መጨረሻ ታውቋል የዚህ ሰዓት ታዲያ እኛ አይነት አይደሉም እነዚህ ናቸው እንጂ እኛ ኮነን የተሰቃየ ነው የሆነ ልዩ ፍጥረት አድርገናቸው የኛው አይነት ናቸው። አሁን እኛ ማትሪክስ ሲወጣ የኛን ብቻ አይተን ወደ ቤት ሄድ ነው አይደለም። ከፊት የምትቀመጠው ስንት አመጣች? ይሄ ከኋላ ቸካዩ ልጅ ስንት አመጣ? እንዴ ያንተን ብቻ ሰምተ ወደ ቤት ሄድ ካላምንም ኪዩሪዮሲቲ ነበራቸው እነሱም ልክኛው አይነት ናቸው። ተመል ይሄን ማን ነው ያጋለጠው? ዮሐንስ። ስለማን? ስለ ፍሬንዱ ስለ ጴጥሮስ። ማይ ፍሬንድ ምን እንዳረገ ታውቃለህ ነው እኮ እያለ ያለው። ምን አረገ? የእሱ መጨረሻ ሲነገረው የኔ ከነከነው። ከእሱ ጥያቄ ደግሞ ይገርመኝ የኢየሱስ መልስ ምን ብሎ መለሰለት? ይኸው የመለሰለትን ኢየሱስም እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶ? አዲሱ ትርጉም ምን አገባህ ነው የሚለው። ኦ ማይ ጉድነስ እንደዚህ ነበር የሚያወሩት። በቃ እንደዚህ ነበር የሚያወሩት። እኛ እኮ ነን የተሰቃየ ነው እኮ። አሁን ተነስተን እኮ የሆነ ሱፐር እንትን ለመሆን ነው። ቢ ዩርሰልፍ ከተጠራጠርሽ፣ ከፈራሽ፣ ከደነገጥሽ ንገሪው ለጌታ። ለእነ ጴጥሮስ እንደተገለጥክ ድጋሚ ተገለጠልኝ ነው የሚባል። እባክህና በቃ ሌላም ጸሎት የለኝ። የጸሎቴ መጀመሪያ መጨረሻ መሀሉም አንተ ነህ የምታስፈልገኝ። ይኸው እንደዚህ አይደለ አንድ ላይ ያደረካቸው እነሱም ፕሊስ እኛ ቤት ና ነው የሚባለው። በቃ አንድ ሰው እኮ ይሄን አንብቦ ሲጨርስ ዋው እንደዚህ ነበር ትሪት የሚያደርጋቸው። ተስፋ አለኝ። ዛሬ ሁሉም ሰው ተስፋ አለኝ ብሎ ወደ ቤት እንዲሄድ ነው የምፈልገው። በቃ ተስፋ አለኝ። ክብር ለጌታ። ተስፋ አለኝ። በቃ ተስፋ አለኝ። ነገሮች እንዳሰብኩት ባይሄዱ፣ ጥያቄ በጥያቄ ብሆን ምን ቢሆን ተስፋ አለኝ። እነዚህን ደቀ መዛሙርት በዚህ መንገድ ትሪት ያደረገ ጌታ ነው የኔም ጌታ አለልኝ። እሱ እናግደው አለው። አንተ ተከተለኝ። ዩር ቢዝነስ ኢዝ መከተል አለው። ተከተለኝ። መጀመሪያ ስንገናኝ ምንድን ነው ያልኩህ? ተከተለኝ። ልንለያይም ስልል አልቀየርኩትም። ተከተለኝ። እንትና አሟሟት እንዴት ነው? የእንትና አሟሟት እንዴት ነው? ኖ ቢዝነስ። ዩር ቢዝነስ ኢዝ መከተል። ዩር ቢዝነስ ኢዝ መመስከር፣ ማገልገል፣ የተሰጠህን ኮሚሽን መወጣት። በቃ ይሄ ነው አለ። ቁጥር 23 ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ። ሌላ ፕሮብሌም ደግሞ ሌሎቹ ደቀ መዛሙርት ጋር የሁለት ሰው ታወቀ የሚል ተገኘ። ደግሞ እዛ መካከል የማንና የማ የዚሱና የዚሱ ምንድን ነው? ሸምግሎ ነው የሚሞተው። የዚሱስ ቁልጬ ነው ማለት አይሞትም አላለም እኮ ኢየሱስ። ብወድስ ነው እኮ ያለው። ያያችሁ እንዲህ ነበሩ። አሁን እኛ እንደዚህ እናስባቸዋለን። ደቀ መዛሙርትን በጣም ስትሪክት፣ በጣም ሲሪየስ፣ በጣም ምናምን ነገር ነው የሚመስሉን አይደለም። እንደኛው እንደዚህ ኮንፊውዝድ የሆኑ ነበር። ኢየሱስ እስከመጣ ድረስ ይኖር ዘንድ በወድስ ምን አግዶህ አለው እንጂ አይሞትም አላለው። ኦፍ ኮርስ ዮሐንስማ ሞቷል። ዮሐንስ ባይሞትማ ሁላችንም ትኬት እየቆረጥን ሄደን እናየው ነበር። እስካሁን ድረስ ኢየሩሳሌም አካባቢ ቢኖር ኖሮ ስለሞተ። መጨረሻውን አንብቤ ልጨርስ። ስለነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን። ቁጥር 25 ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸውም ይመስለኛል። የሚጠቅመንን መንፈስ ቅዱስ በአራቱ ወንጌል ጸሐፊዎች እንዲጽፉ አድርጎ በእጃችን አድርሶልናል። እቺን ጥቅስ ይዞ አንዳንድ ሰው እዚህ ውስጥም የሌለ ኢየሱስ ያደረገው ነገር አለ ብሎ ሌላ መጽሐፍትን ለመቀበል ምናምን እንደ ቀዳዳ ሲጠቀምባት እንመለከታለን። ማይ ብራዘር እዚህ ውስጥ ያለውን ካላመንክ ለተጨመረ አታምንም። ለማመን ከበቂ በላይ ነው ሪከርድ
ያደረጉልን አራቱ የወንጌል ጸሐፊዎች። ክብር ለኢየሱስ ይሁን። እና ምንድነው ዛሬ ልትለን የመጣኸው? ዳግማ ትንሣኤ። እንኳን ለዳግማ ትንሣኤ ያደረሳችሁ ነው። ዳግማ ትንሣኤ ምንድነው? ኢየሱስ ድጋሜ የተገለጠበት፣ ከዛስ እንደገና ሶስተኛ የተገለጠበት። ያንተ ጌታ ራሱን የሚገልጥ ጌታ ነው። አያችሁ፣ የኛ ጌታ ባህሪው ይሄ ነው። በቃ ራሱን እንዳስፈላጊነቱ ላለህበት ሲቹዌሽን የሚገልጥ ጌታ። ይሄ ትልቅ ኮንፊደንስ፣ ትልቅ ተስፋ ሊሰጠን ይገባል።